ገደልካት የምትለኝ አሁን እንደዚህ አትዋሽኝ እሺ እንዴት ትዋሽኛለህ ማን አንተ ዝም በል ጸጉር ነው መርማሪ ዶንት የማይሆን ነገር ዝም ብለህ እኮ ጊዜ እንደማባክን ዝም ብዬ ጊዜ እንደማባክን አንተ አትነግረኝም እሺ እጇ ላይ የገመድ ክርክር ምን ይሰራል ምንም አይሰራም ከመሞቷ ሰዓት በፊት ካንተ ጋር ነበረች ይሄ ደግሞ ቀጥታ ተጠርጣሪ ሊያረግ የሚችለው አንተና አንተን ብቻ ነው በእያንዳንዱ ሆቴል ውስጥ ፔንሲዮን ውስጥ ካሜራዎች አሉ ላይን ማይታዩ ፔንሲዮን ክፍል ውስጥ ሁሉም ላይ በእያንዳንዱ ውስጥ አሉ ላይን ማይታዩ በጣም ትንንሽ ሆኑ ካሜራዎች አሉ ፍቅረኛዬን ልገል አልችልም ሞደውን ሰው እንዴት ነው አንተ ያማል እንዴ በቪዲዮ እያሳየው እኮ ነው እንኳን ጨክኝ በቪዲዮ እያሳየው እኮ ነው ዋጋ እንዳልሰጥ ተነስቼ እሺ ይሄው ስራ ላይ ምን የምታደርገው ነገር ነው ከኔ ጋር ጨርስ ከኔ ጋር አንድ ጀመርከው ሰማኝ አይደል ሰላም ውድ ያሻራ ሚዲያ ቤተሰቦቼ እንደምን አላችሁልኝ እግዚአብሔር ይመስገን እኔ ደህና ነኝ እንግዲህ ዛሬ ደግሞ ከሳምሶን ጋር በአዲስ ምርመራ በአዲስ ነገር ተመልሰን መተናል ውድ ቤተሰቦቼ እንግዲህ እንደተለመደው ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ቪዲዮን እንድትጀምሩልኝ እፈልጋለሁና ዛሬ ደግሞ የምትመለከቷት ይህች እህታችን አንድ የማማክርህ ጉዳይ አለኝ የጨነቀኝ ጉዳይ አለኝ ብላ ቤቷ ድረስ ጠርታኛለችና እስቲ ይህች እህታችን ምንድነው ያስጨነቃት ወደኔስ በተደጋጋሚ ያስደወላት ጉዳይ ምንድነው የሚለውና ነው ከእህታችን አንደበት እንሰማለንና እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ እሺ እህታችን በመጀመሪያ ወደኛ ስለመጣሽ በጣም እናመሰግናለንና ስምሽን ማን እንበል በመጀመሪያ ስሜ ቅድስት ይባላል እሺ ቅድስት በርግጥ ያለውን ነገር በስልክ ነግረሽናልና ደውለሽ እስቲ ደግሞ ወደ አንቺ ደግሞ የመጣሁት ያው የኛ ሚዲያ ተከታትለሽ ነው አንቺ ጋር የሚጠራሽን የብዙሃን መማሪያ ስለሆነ እስቲ ተፈጠረውን ለኔ ነገርሽኝን ለቤተሰቦቼ ማጋራቸው እሺ በመጀመሪያ ጥሪና ክብራችሁ ስለመጣችሁልኝ ችግሬን ለማዳመጥ ስለመጣችሁ በጣም ነው የማመሰግነው እና እኔ እንደነገርኩ አብሮ አድጌ ጓደኛዬ በጣም መወዳት የትምህርት ቤት ጓደኛዬ በሞት አጥቻታለሁ እና በጣም የሚያብሰለስለኝ ውስጤን ሰላም የነሳኝ ነገር ስላለ ነው እንድትመጣ በአካል ላወራክ የፈለኩበት ምክንያት ነግረሽኛል በስልክ ያለውን ጉዳይ ያው ግን ደግሞ ያው ሞር በስፋትም ካንቺ መስማት ስለፈለኩ ነው እዚህ የተገኘሁት እንዴት ሞተሽ ጓደኛሽ እስቲ ንገሪኝ በደንብ ያው ከመጀመሪያው ስጀምርልክ በጣም ወዳት አብሮ አደግ ጓደኛዬ ነችና አብረን ነው የተማርነው አብራችሁ ነው የተማራችሁ እና አሁን ከቅርብ ጊዜ በፊት ነው እሷም ያው አንዳንድ እድሜያችን ሲደርስ እንትን ስትል የወንድ ጓደኛ ነበራት ፍቅረኛ ነበራትና ፍቅረኛዋ ጋር እኔ ፍቅረኛዋ አይመቸኝም ብዙ ሰዓት አላ አንዳንድ ወንዶች አስመሳይ ናቸው የሆነ እሷ የዋህናት በየዋህነቷ እሱ በጣም የተጠቀመባት ነው የነበረው እና እኔም ለሷ ይሄ ነው ታይ ምናምን ስላት አንዳንድ ፍቅር ሲይዝህ እውር ነው የሚያረግህና በትክክል አትሰማኝም ነበር በቃ ተይው ችግር የለውም እኔ እንደዚህ ነው ምናምን ስለምትለኝ በቃ እሺ መችሽ አንቺ ካልሽ ምናምን እላታለሁ ከዛ የሆነ ስተትም ሳይ እንደዚህ ሆነ ተጣላን ምናምን ስትል በቃ ይቅርብሽ ምናምን ስላት ኦሬዲ አንቺ ለሷ መስሎ አልታየሽም ፍቅረኛዋ በቃ የማይሆን ሰው ስለሆነ ነው እሷ ግን በቃ ታውራ ነበረ በጣም ነበር የምትወደው እንትን አሉ ከዛ ብዙ ጊዜም በጣም አልቆዩ አንድ 6 ወር 7 ወር ምናምን አብረው ይቆዩት እና በዛ መሃል ብዙ ጊዜ ይጣላሉ እሱ የሆነ ባህሪው በጣም ያስቸግራልና በጣም ብዙ ጊዜ ይነጫነጫል የሆነ ቅናት መንፈስ ይኖርበት የሆነ በቃ አላ ማይስማማ በትንሽ በትልቁ ዝም ብሎ የሚነጫነጭ አይነት ሰው ገባኝ እዚህ ጋር ሰው ለምን ወንድሟ እንደሆነ ወንድሟን ሰላም ብትል እንኳን ወንድሟ እንደሆነ ስለማያውቅ እንዴት ወንድ ሰላም ታያለሽ ብሎ ጓሚ ላይ ነው ባህሪ ነው ያለው ገባኝ እና በጣም ይጨቃጨቃት ነበረ በተለይ አሁን ይሄ እሷን በህይወት ከመሞቷ በፊት እዛ በቅርብ ጊዜ አካባቢዎች በጣም ይጨቃጨቁ ነበረ ምናምን እና የሆነ ጊዜ እንደዚሁ ያው ፍቅረኛ ነክና የሆነ እንትን ጊዜ ለማሳለፍ አሰብና ጊዜ ለማሳለፍ እስቲ እንዴት ማለት ይሄ ብቻቸውን ነው ፔንሲዮን ይዘው ምናምን ማለት ነው እንደዚህ አይነት ጥያቄ ቀረበላትና እሱን የጠየቃት ከዛ እሷም ነገረችኝ እንደዚህ ጠይቀኝ እኮ በእናትሽ ምን ላድርግ ምናምን ብታው ሴት ጓደኛ ሲኖር ካትደባበቅም ሁሉን ነገር ተነጋገራለችና
ከዛ እንዴ በጣም እንዴ ለምን ፈጣናችሁ ምናምን ስልታይ በቃ እሱ ፈለገ ጠየቀኝ ምናምን አለችኝ። ከዛ አስበሽበታል አንቺ ማድረግ ትፈልጊያለሽ ምናምን ስላት በቃ እኔ በጣም ስለምወደው አዎ ምናምን ነገር አለችኝ። እኔም ያው ፍላጎትሽ ከሆነ ብዬም አልተጫንኳትም። በጣም ያው ማናገር ያለብኝ ነገር ተናገርኩና ዝም ነው ያልኳትና ግን እሷ ፍላጎቱ ነበራት ያን ነገር ለማድረግ ማለት ነው። ፍላጎት ነበራትና አብራው እንትና ከዛ በኋላ ምን እንደተፈጠረ አላውቅም። ባህሪዋ መቀየር ጀመረ። እሱም ባህሪው መቀየር ጀመረ። ሞር ደግሞ ከድሮ የባሰ ሌላ እንትን መጣ። ስትረስ ውስጥ ገባች ልጅቱ። ከዛ ምንድነው ችግር አለ ምናምን ስላት በቃ ለመጀመሪያ ያው እኔም እሱ ጋር እንድትሆን ስለማልፈልግ ልትነግረኝ አልፈለገችም። እንደዚህ ብላት በቃ ውርዴት ነው ብላ አስባ ነበር መጀመሪያ። ዝም ብላ በቃ እንደዚህ ነው በዚህ ገብቶ እንደዚህ ተባብለን ነው ምናምን ትለኛለች። ከዛ ግን ስትራስ ውስጥ ናት እሷ በጣም ትልቅ ያ ነገር ከተፈጠረ በኋላ ነው እኔ ምን እንደተፈጠረ አላውቅም። ከዛ እኔም ጓደኛዬ ነች በቃ ምን እኔ ያሰብኩት የሆነ ከዛ በኋላ ምን ያረገዘች መሰለኝ። በቃ አርግዘሽም ከሆነ ንገሪኝ ችግር የለውም በቃ አንዴ ሆኗል ምናምን እላታለሁ። ከዛ ምናምን ትለኛለች። ከዛ የሆነ ሰዓት እንደዚህ ቁጭ ብለን እያወራን እየተወያየ እንደዚህ እያወራን ስለነገሩ ምናምን ሌላም ነገር ዝም ብለን ያወራን ስልኳን ፎቶ እያየን ነበር ነው የሆነ ሰዓት ኦንላይን ላይ እኔም አንዴ ስልኬ ጠፍቶብኝ ነበርና በሷ ስልክ ነበረ ስራ ምናምን ቴሌግራም እንትን ማስብለውና እንደዚህ ስጪ ብዬ ፎቶ እኔ ለስራ ዶክመንት ቴሌግራም ላይ ለመላክ ፈልጌ ተቀበልኩና እንደዚህ ያየን ያለ የሆነ ቪዲዮ ተላከላት። ሌላ ሰው ነው የላከው? አዎ የላከላት። ከዛ በኋላ ቪዲዮ በጣም እኔ እንጃ ምን ልበልክ። ምን አይነት ቪዲዮ ነው የተላከው? የተላከው ቪዲዮ ዛፍ ፍቅረኛዋ ጋር ፔንሲዮን በገባችበት ሰዓት እነሱ ያረጉት ነገር ቪዲዮ ተቀርጿል። ምን? ሁለታችንም ደነገጥን። ማን ነው ላኪው? አናውቀውም። ሌላ ሰው ነው የላከው። ፍቅረኛውም አይደለም ሌላ ሰው ነው። ታላከና ሁላችንም ደነገጥን። በጣም ያው ከኔ በላይ በጣም እንደነገጠችው እሷ ናት። ግን እኔም ደንግጫለሁ ምክንያቱም እንደዚህ አይነት ነገር አይጠበቅም። ደነገጥን። ምን ማድረግ እንዳለብን ግራ ገባን በሰዓቱ። ከዛ ወዳው ይሄ የተላከላትን ቪዲዮ ለፍቅረኛዋ ላከችለት። ከዛ እሱ ማይቶ ምንድነው የተፈጠረው ምናምን በቃ መጣው ጠብቂኝ እዛው ምናምን አለ። መጣ ቤት መጣ። እንዳጋጣሚ እነሱ ቤት አልነበርን። እኔ ቤት እኛ ቤት ነበርን እና መጣ። ከዛ ቪዲዮን አሳየችው። ምንድነው የተፈጠረው ምናምን። ከዛ እኔም በቃ ምንድነው የተፈጠረው ምንድነው ያንተ ስራ ነው ምንድነው አልገባኝም። ይሄ ነገር እስኪፈጠር እናንተ የት ነበራችሁ? ካሜራ እስኪቀረጽ የት ነበራችሁ? እኔ ደግሞ ማለት ነው እኔ ደግሞ በቃ የመሰለኝ አሁን አለ አይደል አንዳንድ ወንዶች ፍቅረኛቸው ቪዲዮ እየቀረጹ ያስፈራሩ እንትን የሚሉት በቃ እንደዛ ነው የመሰለኝ አውቆ ማለት ነው። ገባኝ። እና ለምንድነው ምናምን አንተ ምንም ስለዋረ እኔ ምንም አውቀው ታሪክ የለም ምናምን አለ። በቃ ከዛ እሱ ምንም አላውቅም አለ። እሷ ምናምን በቃ ወደ ፖሊስ ጣቢያ እንሂድና ይሄ የተላከበትን ቴሌግራም ላይ የተላከው ቪዲዮ ያንን ወስደን እናሳያቸው ምናምን ስል እሱ አይሆንም ማለት በጭራሽ አይሆንም። እንደዚህ ባዩ በቃ አይሆንም። ለምንድነው እንደዚህ የምናደርገው ምናምን እና የት ነበራችሁ? ቪዲዮ ካሜራ እስኪቀመጥ ድረስ የት ነበራችሁ? ምንድነው አንተ ቆይ እንዳይደለ እንዴ ለምን አትጠነቀቅ እንዴ ለምን ለስሜት ትፈጥናለህ ምናምን ብዬ እኔም ስለ ጮህኩበት። እሱ ጋር ክፉ ደግ ተነጋገር ነው። ከዛ በኋላ ይሄ ስልክ ወደው ተደወለ። እንደዚህ የተጨቃጨቅን እያለ ስልኩ ተደወለ። ይሄ ላኪው ሰው ማለት ነው ቪዲዮ ገባኝ። ከዛ ተደወለና አነሳ ነው ሄላው ስንል ተቀባበላት ቶሎ። እሱ ስልኩን ተቀበልና ሄላው ምናምን። ከዛ አንድ የምታዩ ፖሊስ ጣቢያ ምናምን ብላችሁ ብታስቡ በራሳችሁ እንትን ነው የምትወስኑት ምናምን ነገር ብሎ አስፈራራን። ጭራሽ ያን ቪዲዮ ላኪው። ከዛ እሷ በቃ ማልቀስ ጀመረች። ምክንያቱም ይሄ ቪዲዮ ቤተሰብ ጋር ቢደርስባት አስበዋል። በጣም ከባድ ነው። በጣም እንዴ። ከዛ በቃ ምንድነው ማድረግ ያለብን? በቃ ተረጋጊ ምናምን ይላታል። እኔ ጭራሽ ፖሊስ ጣቢያ ስልኩም ካለን በቃ ፖሊስ ጣቢያ አይደል ለምን እናሳያቸውም በቃ እሷም አንደኛ ፖሊስ ጣቢያ
መሄድ በሰዓቱ አልፈለገችም። ከሄድንም እንዳይንዛዛ እስኪንዛዛ ይሰሙብኛል ምናምንም ማለች። ግን ከሷ በላይ ደግሞ እሱ በጣም ተከራከረ። ለምንድነው እንደዚህ የምትይው እንዴ? ህይወቷን ልታበላሹ ነው ምናምን ይለኛል ጭራሽ። አዎ ስለዚህ ነገሩ ወደ ህግ እንዲሄድ አልፈለገም በቃ እሱ። ከዛ ደዋዩስ ምን አለ? ደውሎ ነበር ብለሽኛ ነው? ከዛስ በቃ ደዋዩ ምንም ነገር ለማድረግ እንዳታስቡ አንድ እርምጃ እንዳተራመዱ ነው። ገባኝ። ምንም ነገር ይሄ ቪዲዮ ይዤ ፖሊስ ጣቢያ ሄጄ ከሳለሁ እንደዚህ ላሉ ብትሉ ሌላ ሰበብ ነው የምታመጡት። ሌላ እርምጃ ነው። ጭራሽ ይሄ ሌላ ቪዲዮ እናትሽ ጋር አባትሽ ጋር ቪዲዮ ነው የሚላክልሽ ምናምን ተባለች። በሰዓቱ ያለን አማራጭ ምን ማድረግ ነው ያለብን? በቃ ቁጭ። ከዛ ይምር በጣም ተደውሎ ነው ተባሉ ማለት ነው። ከዛ እኔ ማብሬ ሄዳለሁ ስል ናይ ሁለታችን ነው የተባልነው፣ ሁለታችን ነው የምንሄደው፣ በቃ አንቺ ምንም አትሰሪም ምናምን አለኝ። እሱ ነው ያለሽ? ከዛ በቃ እኔም እሺ በቃ ያለውን ነገር ደውሉልኝ እኔ እዚህ ጨነቃለሁ ምናምን አልኳቸው። በቃ ደውለን እናሳውቅሻለን ችግር የለውም ብለው እሷም ታደነግጣለች። ሄዱ። ሰውዬው ነው አላቸው ደውሉ። ከዛ ከሄዱ በኋላ እኔ ምን እንደተፈጠረ አላውቅም። ያወሩትን እዛ እንትን ያሉትን አልነገሩኝም ነበር። እሱም በቃ እኔ ምን እንዳሏት እኔ አላውቅም። ብቻ ታለቅሳለች። ቤት መጣ። በቃ ወደ ቤት መሄድም አልፈለገችም። ታለቅሳለች። ምንድነው የተፈጠረው? በቃ እንዳትነግሪው ብላ ነገረች። የነገረች ነገር በቃ በዛ ቪዲዮ ያስፈራሩኝ ነው። ስለዚህ እነሱ ሌላ ስራ እንዲሰራ ነው የሚፈልጉት አለች። ምን አይነት ስራ ነው እንዲያሰሩሽ የሚፈልግ? ይሄ እዛ ቤት ይመስለኛል እዛ ፔንሲዮን። እኔ አሁን ላይ እኔ እርግጠኛ ሁኜ የምነግርህ እዛ እነሱ የያዙት ፔንሲዮን ላይ የሆነ አላቅም ህገወጥ ስራ አለ ነው አልገባኝም። ብቻ ያሏት ነገር ልነግርህ ነውና ይሄን ቪዲዮ በዚህ ቪዲዮ አስፈራርተው ሌላ ባለሀብት ጋር ሌላውን ትልልቅ ሰዎች ጋር አብራ እንድታድር አብራ ግንኙነት እንድታረግ ለሴሰኝነት ማለት ነው። በጣም ጥሩ። ከዛ በኋላ እንደዛ ብላ ነገረች። እሱስ ምን አለች ስላት በቃ እሱም ምንም አላለም። በቃ ቪዲዮ እንዳይታይብሽ ከፈለግሽ ስሪ አለ። ፍቅረኛ ተብዩ አስበዋል? ምን አይነት ሰው ነው እንደዚህ ብሎ የሚመክራት? ተረጋጊ እኔ ረጋቢ። የእውነት በአሁን ሰዓት እንደዚህ አይነት ጓደኛ አይገኝም። የጓደኛሽን ህመም አብረሻት ነው የታመምሽው። እንዳለ ስቃዋን አብረሻት ነው የተካፈልሽው። ማን ይገኛል በዚህ ሰዓት እንደዚህ አይነት? ለምንድን ነው ግን ፍቅረኛው? እኔ ምን አቅለታለሁ? እኔ ከዛ ጭራሽ በቃ ቪዲዮ እንዳይታይ ከፈለግሽ እነሱ ያሉሽ ነው ማድረግ ያለብን። በቃ ሁለታችንንም ያሉን ነው ማድረግ ያለብን አላት። ምን አሉት እሱ? እኔ ምንም አላቅም። እሱን ምን እንዳሉትም አልነገረችም። በሰዓቱም እኔ እሱን ምን እንደሚሉትም አያስጨንቀኝም። እኔ እሷ ነበር በሰዓቱ የሚያስጨንቀኝ። ከዛ እንደዚህ ያሉኝ ምናምን ስትላይ በቃ ምንድነው ያለን አማራጭ? በቃ ፖሊስ ጣቢያ እንሂድ፣ ወደ ህግ አካል ሄደን በቃ ይሄ ነገር እንትን ይባል። በቃ እነሱም ከሰሙ እናስረዳቸዋለን። ፍቅረኛ ነበረኝ ምናምን ብለን እናስረዳቸዋለን ለቤተሰቦቿ ማለት ነው። ስለዚህ በቃ አትጨናነቂ፣ በቃ ይሄን እንደዚህ አይነት ነገር አታረጊም። ለምን በቃ የፈለጉትን ነገር ተአምር ይፈጠር አታረጊም፣ እንደዚህ አይነት ስራ አትሰሪም አልኳት። እሷም ፈርታለች። በቃ ምን ማድረግ እንዳለብኝ አላቅም ትለኛለች። እኔ ደግሞ ያን ስራ ከሰራች እንደዚህ አይነት ስራ ውስጥ ካገባች ሌላ እንደዚህ ያደርጉ ያስፋፉ ልጅቷን ሌላ ህይወት ውስጥ ነው የሚከቷት። በጣም ህይወቷ ብልሽት ነበር የሚለኩ። ከዛ እንደዛ ወተወትኳት። ከዛ በቃ ፖሊስ ጣቢያ መሄድ አለብን፣ ወደ ህግ አካል መሄድ አለብን አልኳት። እሷም ፈራችኝ። ዝም አለች ለትንሽ ሰዓት። በቃ እሺ አለች። ግን ለሱ እንዳትነግረው አልኳት። ግን ቆይ ለሱ እንዳትነግረው አልኳት። እሷም አንዳንዴ ፍቅር ያውራል። እኔ እግዚአብሔርን በጣም አንዳንዴ የምንወደውን ሰው ለይተን አናቅም። ለኛ አይሆነን ሳናቅ ነው የምንወደው በትክክል። እና እንዳትነግረው ብያት ነበረ። ነገረችው መሰለኝ ለሱ። በቃ ነግረዋለች። ከዛ ደወለልኝ። ከዛ አንቺ ምንድነው በሰው ጣልቃ መገቢ? ምንድነው ችግርሽ? ምንድነው የምትቅለበለቢው? አርፈሽ ተቀመጭ። ልጅቷ ምንድነው ፖሊስ ጣቢያ ህግ ጣቢያ የምትያትኝ
አርፈሽ ተቀመጭ፣ ሌላ ጣጣ ውስጥ ሌላ ጣጣ እንዳትከቻት ልጅቱን ይለኛል። ምንድነው የምትፈልገው? ምንድነው አንተ ምን አገባህ? ወደ ህግ እንድትሄድ ጭራሽ አልፈለግም። ጭራሽ እኔንም ዛተብኝ፣ አስፈራራኝ። በቃ ጭራሽ እኔ ላይ ትዝትብኛለህ ምናምን እኮ አንቺ ከሱ አልፎ እኔ ላይ እንግዲህ አስበው፣ ከፍቅረኛው አልፎ እኔ ላይ ዛተብኝ። እንደዛ ብለን በቃ ጧት እንሄዳለን ምናምን ተብለን ተነጋግረን ወደ ቤት ተለያየን። ልክ እንደዛ ሆኖ በነጋው እንደዛ ባወራን በነጋው ራሷን ሰቅላለች፣ ራሷን አጥፍታለች ተብሎ ተደወለልኝ። ጓደኛሽ? አዎ ጓደኛዬ። በዚህ ነገር ነው ራሷን ያጠፋችው? እኔ ምን አውቃለሁ። ተረጋጊ፣ እኔ ተባክሽ ተረጋጊ። ማልቀሳው ምንም አይበችም እኮ በይሳል የሷ ሞት አሳስቦሽ አይደል የመጣሽው? ታዲያ ስለዚህ ያንዳንዷን መረጃ የሚሆንን ነገር ረጋ ብለሽ መንገር አለብሽ። እሺ ተረጋጊ። ከዛስ? እሺ ከዛ ራሷን አጥፍታለች ሞታለች ተባልኩ። ስንሄድን በቃ እኔ አላቅም ታውቃለህ፣ እኔ አላመንኩም በሰዓቱ። የሆነ እየቀለዱ ነው ምን ለምንድን ነው በቃ የሆነ ግራ ገባኝ። ሲሄድ ሞታለች። የስክሪን ምርመራ ሲደረግ እዚህ እጇ ላይ እንትን አለ ክርክራት፣ የገመድ ክርክራት። ለራሷን ካጠፋች ምን እዚህ ጋር በገመድ እዚህ ጋር ስራ ነው የሞተችው። እጇ ላይ ነው እንደዚህ አይነት ምልክት ያለው? አዎ እዚህ ጋር የገመድ ምልክት? አዎ የገመድ ምልክት የስክሪን ምርመራው ሰዓት። ከዛ ምንድነው የምትሉኝ ብዬ እዛ ቤተሰቦቿ ጋር ቤት ነበር እንደዘረ ምንድነው የተፈጠረው እንዴ ምንድነው የሆነችው? በቃ እናቅምኛ ተሳሰቅላ ነው ያገኘናት ይሉኛል። እኛ ስንገባ እንደዚህ ተንጠልጥላ ነው ያገኘናት ይሉኛል። እሺ ምንድነው እጇ ላይ ያለው የገመድ ምንድነው? አስራችኋት ነበረ? ምን የተፈጠረ ነገር አለ እኔ የማላውቀው የደበቃችሁኝ ብላችሁ? እኛ ምንም አናውቅም፣ እኛም እኮ ልጃችን ናት፣ እኛም እኮ ስንገባ እንደዚህ ነው ያገኘናት ተባለ። ከዛ እኔ ጭራሽ በቃ ይሄን ነገር ያን ነገር ካየሁ በኋላ ሰላም አጣሁ፣ እንቅልፍ አጣሁ። በቃ ምን ማድረግ እንዳለብኝ ግራ ገባኝ። ከዛ በኋላ አንቺ ወደ ህግ ለመሄድ አልሞከርሽም ይሄን ነገር ለመናገር? በቃ ወደ ህግ ለመሄድ አስቤ ነበር፣ ግን በቃ እንደዛ ሁሉ ከተፈጠረ በኋላ ወደ ህግ ለመሄድ በቃ እንሂድና እንደዚህ ምናምን ስልኝ ፍቅረኛዋ ምንድነው ለማድረግ የምትፈልጊው? በቃ ህግ ብለሽ ፖሊስ ጣቢያ እንሂድ ብለሽ ልጅቱን በጭንቀት ራሷን እንድታጠፋ አረግሻት። ምንድነው ጓደኝነት እንደዚህ ነው እንዴ? ቆይሽ እኔ ለኔ አታስቢልኝ? ፍቅረኛዬን አጣው፣ አሁን ደግሞ እኔ እንድሞት ነው የምትፈልጊው ምናምን አለኝ። ቀኔን ግራ ገባኝ። እንዴ እኔ እንደዛ ስላልኳት ነው ራሷን ያጠፋችው? ቤተሰብ እንዳይሰማባት ነው እኔ ፖሊስ ጣቢያ እንሂድ ስላልኳት ከፖሊስ ጣቢያ ቤተሰብ እንዳይሰማባት ነው ራሷን ያጠፋችው ብዬ በቃ ጨነቀኝ። በቃ ህሊናዬ ሰላም አጣ። በቃ እኔ ምን ማድረግ እንዳለብኝ ግራ ገባኝ። አሁን ላይ ፍቅረኛው የት ነው ያለው? ማለት እዚህ ሀገር ነው የሚኖረው? አዎ። ቤቱን ታውቂዋለሽ? በፊት አውቀዋለሁ። የጓደኛሽ ስሟ ማን ነው? አማንዳ ነው ስሟ። አማንዳ ነው ስሟ? አዎ። የፍቅረኛዋስ? ሱራፌል ነው ስሟ? አዎ። በጣም ጥሩ። ውድ ቤተሰቦቼ ታሪኩን ሰምታችሁታል። አንድ ሰው ራሱን ካጠፋ እውነትም እንዳለችው እጁ ላይ የገመድ ክርክር ምን ይሰራል? ይሄ ነገር ከጥያቄ ውስጥ የሚገባ ነው። ከዛም አልፎ ደግሞ ፍቅረኛዋ ለምን ህግ ጋር እንድትሄድ እንዳልፈለገ ሌላ ሁለተኛ ጥያቄ ነው የሚሆነው። ውድ ቤተሰቦች ከዚህ ነገር ጀርባ የሆነ ነገር እንዳለ ግልጽ ነው። እቺ ልጅም ራሷን አጥፍታ እንደማይሆን እኔ 100% እርግጠኛ ነኝ። ያንን ደግሞ በምርመራችን ውጤት የምንደርስበት ነው የሚሆነው። እናንተም እስከ ቪዲዮ መጨረሻ አይደለም የምትገምቱትን የምትጠረጥሩትን እውነት እቺ ልጅ ምን ሆና ይሁን የምትሉትን ሐሳብ በሙሉ እስከ ቪዲዮ መጨረሻ ድረስ እየተከታተላችሁ ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉ። ይህ አሻራ ሚዲያ ነው። አሻራ ሚዲያ ደግሞ ብዙሃንን ማስተማሪያ ነው። ስለዚህ ለብዙሃን ሼር ይደረግ። እንግዲህ ወደ ተባለው ግለሰብ ቤት የምትጠቁሚንና ወደዛ ሰው ግለሰብ ቤት የምንሄድ ነው የሚሆነው። እስቲ እውነትም ፍቅረኛ ጓንቺ ጓደኛሽ ወይም ደግሞ የሱ ፍቅረኛ ምን ሆና ነው የሚለውን ነገር አጣርተን ሙሉ ጉዳዩን ላንቺም የምናሳውቅሽ ነው የሚሆነው። እሺ አንቺም እስከዛ መደረግ ያለበት ጥንቃቄ ስላለ ይሄንን ምርመራችን እስከንጨርስ ድረስ ከኛ ሰዎች ጋር ትሆኛለሽ። እሺ በመሃል ከፈለግንሽ መልሰሽ ምትመጪ ነው ማለት። ካሜራማን ካሜራ አጥፋና ወደ ተባለው ግለሰብ ቤት እንሂድ።
ውድ ቤተሰቦቼ እንግዲህ በነገረችን መሰረት የተጠቆምነው ቤት ይሄኛው ነው እና እስቲ ውስጥ ገብተን ፍቅረኛዋ ምን ይለናል የሚለውን ነገር አብረን የምንከታተል ነው የሚሆነው። አብራችን ቆዩ። ሰላም ነው ቤቢዬ፣ እንዴት ነው አለን? የነ ሱራፌል ቤት እዚህ ነው? የትኛው ነው? የትኛው? ናግባ ካሜራማን፣ ይሄኛው ነው? እሺ እሺ ቤቢ አመሰግናለሁ። ይሄ ነው እንግዲህ በተጠቆምነው መሰረት ገብተን እስቲ ይሄኛው ነው አይደል አብዬ? ይሄኛው ነው አይደል? እሺ እሺ። ግቢ ውስጥ እንግዲህ ብዙ ቤቶች አሉ። ኪራይ ይሁን ምን ይሆን አላውቅም፣ ብቻ ይሄ ነው የተጠቆምነው ቤት። እስቲ ገብተን ቼክ የምናደርግ ነው የሚሆነው። ማነው መጣው። ሰላም ነው? ጤና ይስጥልኝ። እሺ ሰላም። መርማሪ ሳምሶን እባላለሁ። እሺ ምን ነበር? በፍቅረኛ ሞት ጉዳይ አንዳንድ ጥያቄ እንድንወያይ ነበር የመጣሁትና ፈቃደኛ ከሆንክ ገብተን እንድንወያይ። ካሜራም ደቅነን የመጣው? ያው ካሜራ እንኳን ለምርመራ ነው። አስፈላጊ ነው? አዎ ለምርመራ። አዎ ችግር የለም። መታወቂያም ከፈለክ ማሳየት እንችላለን። መታወቂያ እስቲ ያሳየኝ። እሺ አሳየው። የተተሰቀሉ ያው እንግዲህ እንደምትመለከተው ነው። ችግር የለም። ገብተን አንዳንድ ጥያቄ ጠይቀን እንወጣለን። እሺ ካሜራ ግባ። እሺ እንግዲህ ያው ፈቃደኛ ሆነ ስላስገባን እናመሰግናለን። እና ስምህን ማንም በል ስምህ ማን ነው? ያው ስም እንግዲህ ሱራፌል ነው። ግን ምን ፈልጋችሁ ነበር? ያው ነግሬያለሁ እኮ ስገባ መጀመሪያ መርማሪ ነኝ ብያለሁ እና በሞተችው ፍቅረኛ ጉዳይ አንዳንድ ነገር ለመጠያየቅ ነበር እዚህ ቤት ድረስ የመጣ ነውና ፍቅረኛ ከሞተች ስንት ጊዜ ሆናት? ያው ትንሽ ቆይቷል። ፍቅረኛ ከሞተች ግን ማስታወሱ ጥሩ ነው ብዬ እንትን አለ ማለት ያው ባታስታውሰኝ ያው ቁስሌን ባትነካየት በመሞቷ እንትን ብለዋል። በጣም ፍቅረኛ እንዴት ነው ልትሞት የቻለች? እሱ ነገረኝ። ያው በቃ ጭንቀት ምናምን ነበረባት፣ ከቤተሰብ ጋር አለመግባባት ምናምን ነገር ነበረ። ብዙ ነገሮች ነበሩ። በቃ ስትጨነቅ ምናምን ትነግረኝ ነበር። በቃ ጭንቀት ነው፣ የቤተሰብ ክርክር፣ አለመግባባት፣ ብዙ ነገሮች በቃ ነበረባት። በቃ ያው ምን እንዳሳሳታት አላውቅም። ራሷን ለማጥፋት ተገዳ ይሁን ምን ይሁን አላውቅም፣ ብቻ ራሷን አጥፍታ ነው እንግዲህ ሞተችውና በጣም ጥሩ። እሺ የፍቅረኛ ስም ካልተሳሳትኩ አማንዳ ነው አይደለ? እሺ አማንዳ ሞተች የተባለችበት ሰዓት ወይም ደግሞ ራሷን ሰቀለች የተባለችበት ሰዓት የት ነበርክ አንተ? እኔ በሰዓቱ ስራ ላይ ነበር። ምንድን ነው የምትሰራው? ያው እኔ የምሰራው እንግዲህ ያው ቋሚ ስራ የለኝም። የተለያዩ የተገኘውን ነገር ነው የምሰራው። በብዛት ግን ወደ ሹፌር ነው ምናምን ነገር አደላለሁ። ሹፌር ነህ? በጣም ጥሩ። ይህን ያህል ቋሚ የሚባል ስራ የለኝም። እንግዲህ ታዲያ አማንዳ ይህን ያህል ራሷን ለማጥፋት የሚያስችል ስትረስ ውስጥ ነበረች? ይህን ያህል ጭንቀት ነበረባት? ያው እንዳልኩ ነው። በቃ ቤተሰብም ጭንቀት፣ በቃ ክርክር፣ አለመግባባት ነበረባት። በሰዓቱ ልትነግረኝም ፈቃደኛ ነበረችም። ብዙ ጊዜ ጠይቄያታለሁ። ይሄ ነገር ከመምጣቱ በፊት ምንድን ነው የሚያስጨንቅሽ? ምንድን ነው በቃ የቤተሰብ ነገር ነው ምናምን ነገር በቃ እንዴት ነው ከኔ ጋርም አትግባባም ነበር። በቃ እንዴት ነው የሆነ ስልክ ስደውል አለማንሳት ምናምን ነገር ነበረ። ብዙ ነገሮች ነበሩ። ግን ይህን ያህል ራስን ማጥፋት ደረጃ ትደርሳለች ብዬ አላሰብኩም። ያ ጭንቀት እንደዚህ ይደርሳል ብዬ አላሰብኩም። ግን በጣም ስትረስ ውስጥ ጭንቀት ውስጥ ነበረች በጣም። ራሷን ከማጥፋቷ በፊት ግን ከአንተ ጋር እንደነበረች መረጃዎች ያጠናክራሉ። ይህን ነገር ነግረኝ ትችላለህ? የት ነበራችሁ? አማንዳ ራሷን አጠፋችበት ከተባለው ሰዓት በፊት ከአንተ ጋር ተገናኝታ እንደነበረ መረጃዎቻችን ይናገራሉ። እና የት ነበራችሁ? ወይም ምን እያወራችሁ ነበር? ምን እያደረጋችሁ ነበር? ያው በሰዓቱ እንዳጋጣሚ ነው ተደዋውለን ያገኘኋት። ያው ማግኘት እፈልጋለሁ ምናምን ነገር ብላኝ ነበረ። ከዛ ተገናኝተን በቃ ያው እንደ ፍቅረኛ የምናወራውን ነገር አውርተን በሰላም ተጫወትን። ያው ተለያይተናል። ከትንሽ ደቂቃ በኋላ ራሷን አጠፋችን ብዬ ሰሙ እንጂ እኔ እንደዚህ ስትረስ ውስጥ ሁላ የነበረችበት ሰዓት አልነበረም። የዛኔ በጣም ሪላክስ ሆና ነበር ስታወራኝ የነበረው ብዙ ነገሮችን። እንደውም ከሌላ ቀን የተሻለ። ማን የነገረህ ለአንተ ራሷን ማጥፋቷ? እኔ ጓደኛዋ ነች የነበረች።
እሷ ነች የነገረች። አዎ። እርግጠኛ ነህ? በጣም ጥሩ። እሺ አማንዳ የሬሳ ምርመራ ሲደረግላት ራሷን አንቃ እንደሞተች ይናገራል ማስረጃው። ከዛም አልፎ ደግሞ እጇ ላይ የገመድ ክርክር እንደነበር ተነግሮናል። ያ እንዴት ነው ሊሆን የቻለው? እስቲ ያስረዳኝ። ያው በሰዓቱ መርማሪዎቹ የነገሩን ራሷን እንዳጠፋች ነው ሰቅላ። መርማሪዎቹ እንደነገሩን በሰዓቱ ቦታው ላይ ስንገኝ እጇ ላይ ክርክር እንዳለና አንገቷን ምን ይሰራል ነው ያ ክርክር እጇ ላይ? ያው እንግዲህ እኔ በሰዓቱ ስትሞትም ምናምን እዛ ቦታ አልነበርኩም ስትታነቅ። መርማሪዎቹ እንደነገሩ ነው። እኔም መረጃ ሰምቼ ነው ያንን ነገር እየነገርኩ ያሉት። ፍቅረኛ ግን ባለችበት ሁኔታ ራሷን ታጠፋለች የሚል አሰቤታ ነበር? በጣም ምንም ሀሳቡ አልነበረኝም። በቃ ታዲያ እንዴት በድንገት ተነስተ ይህን ነገር ልታረግ ይቻለች? ያው በሰዓቱ እንደነገርኩ እንግዲህ ከትንሽ ጊዜ በኋላ ተገናኝተን ነበር ከመሞቷ በፊት ስንነጋገር። እንግዲህ በቃ በሰላም ሁኔታ ነበር ስታወራኝ የነበረው ፈገግ ብላ። በቃ ውስጧ ላይ ራሱ ምንም ነገር ጭንቀት የሌለ አስመስላ ነበር። ምንም አይነት ጭንቀት አልነበረም በውስጣችሁ? ምንም አይነት ጭንቀት አልነበረም። እርግጠኛ ነህ? እርግጠኛ ነኝ። ምንም አይነት ነገር አልነበረም በውስጣችን። በደንብ ሪላክስ አድርጋ እያወራች ነበር፣ እያወራኋት ነበረ። በሰዓቱ እንደውም ወደ ቤትሽ ልሸኝሽ ስላት አይ ችግር የለውም እኔ እሄዳለሁ ምናምን ነገር አንተን ከማስቸግር ምናምን ብላኝ የተገናኘንበት ቦታ ጣልኳት። ያው በሰዓቱ እኔ መኪና ይዤ ነበር ላደርስሽ ምናምን ነገር ስላት አይ አልፈልግም ችግር የለውም ምናምን ነገር ብላኝ የሆነ ቦታ የምሄድበት አለ የት ነው የምትሄጂው ምናምን ነገር ብዬ እንደውም እሷን እንትን ልላት ነበር። አይ እንደዚህ የሆነ ጓደኛዬ እንደዚህ ምናምን ነገር ብላኝ ምናምን ነገር ብላ ነው ሄደችው በሰዓቱ። ከዛ ከአንድ ከ3 ከ4 ሰዓት በኋላ ሞታለች የሚል ድምፅ ወይም ደግሞ ጓደኛዋ ደውላ ነገረች። ከማን ጋር ነው የምትኖረው እዚህ ቤት ውስጥ? እኔ ብቻዬን ነው የምኖረው ተከራይቼ ብቻዬን። ያው እንግዲህ እቃዎቼን ሁላ እንደምታየው ነው። ገና ነው እንግዲህ እዚህ ቤት ውስጥ ከገባሁ ትንሽ ጊዜ ነው። እንግዲህ ከአማንዳ ቤተሰቦች ጋርም አንዳንድ ንግግር አድርጌ ነበርና ያው እነሱ በነገሩኝ መረጃ መሰረት ደግሞ ምንድነው መሰለ አማንዳ ምንም አይነት እንደዚህ ራሴ ማጥፋት ችግር እንዳልነበረባት ከዛም አልፎ ደግሞ ከ1 ዓመት በኋላ ግራጁዌት ልታደርግ እንደነበር ከዛም አልፎ ደግሞ ለቤተሰቡ ብርቅ ልጅ መሆኗ ምንም አይነት ስትረስ ቢፈጠረባት ከቤተሰቡ ውጪ እንደማታወራ ሰምቻለሁ። ታዲያ ከየት የመጣ ስትረስ መጥቶ ነው የገደላት እንደዚህ ራሷን እንድታስጠፋ ያደረጋት? ነገርኩህ ወይስ ካንተ ጋር ችግር ነገረችኝ ነው? ነገርኩህ። በቃ ቤተሰቡ ውስጥ ጭንቅ ነበረባት። ከ1 ዓመት በኋላ እንደምትመረቅ አውቃለሁ። ቤተሰቧ ግን ችግር እንዳልነበረባት ነው የነገረኝ። አንተ ከቤተሰቧ በላይ ታውቃለህ መቼስ? ወይስ ካንተ ጋር ችግር ነበረባት? ልንገርህ፣ እኔ እሷ የነገረችኝ ነገር ነው የምነግርህ። እዚህ ጋር ቤተሰቦቿ ጋር ሄጄ እንደዚህ የጠየቁት ነገር ምንም ነገር የለም። እሷ ጋር ግን ምንድነው ስትረስሽ ምንድነው ጭንቅሽ ብዬ ስጠይቃት ያለችኝ ነገር በቃ ቤት ውስጥ ምንም ልንግባባ አልቻልንም። በቃ በወጣው በገባው ቁጥር ጭቅጭቅ ነው ከቤተሰቦቼ ጋር። ማዘር እንደዚህ ፋዘር እንደዚህ እያለች ነው ለእኔ ያስረዳች በሰዓቱ። ቤተሰቦቿ ደግሞ ሄደው የነገሩ መረጃ ደግሞ ሌላ የተሳሳተ ሊሆን ይችላል። መረጃው ትክክል ይሁን አይሁን እኔ የማውቀው ነገር የለም። በሰዓቱ ግን እሷ በቦታ ሆነ የነገረችኝ ነገር ምንድነው በቃ ከቤተሰብ ጋር ምንም አልተግባባንም። በቃ ምንም ልንግባባም አልቻልንም። እንደውም እኔ ጋር ሁላ መተሽ ኑሪ ብያት ነበር። እኔ ቤቴ ብቻዬን ነኝ፣ ለሁለት ይበቃናል፣ ምንም ማለት አይደለም ብዬ እንደውም በቃ ከስትረስ ውስጥም እንድትወጣ ይገፋፋዋት ነበር በሰዓቱ። እሷ ስላልፈለገች ያው ከቤተሰቦቼ በስነ ስርዓት ነው በክብር ነው መውጣት የምፈልገው ምናምን እያለች ስለነበረ ነው እንደዚህ ሆነ። ምን ያህል ጊዜ ሆነ? አይደለም ቆይ አንተ የመጣኸው ቁስሌ ልትቀሰቅስ ወይም ደግሞ ሌላ ነገር ፈልገህ ነው እንዴ? ቁስሌን ምናምን የምን ቁስል? ቀኝን የሞተችው አይደለም ታዲያ እኮ አንተ እኮ በጥያቄ የምትፈልገውን ጥያቄ እኮ እየጠየከኝ ነው። ግን አንተ በቃ የምትጠይቀኝ ጥያቄ አዳምጠኝ። ምንም አይነት ጥያቄ ከጠየቁ የመመለስ ግዴታ አለብህ በመጀመሪያ። ሰማኝ አይደለም? እሷ የሞተችበትን ሁኔታ እናንተን ልታጣራ ነው የመጣው አይደለ? እሱን ብቻ ጠይቅ በቃ። አልጠይቅህም። ብዙ ጥያቄ ጠይቃለሁ። ገና ስንት ጊዜ ሆናችሁ ከተገናኛችሁ? እሱ ምን ያደርግልሃል? ምን ያደርግልሃል ማለት ምን ያደርግልሃል? ግዴታ ስለሆነ ነው እየጠየቅኩ ያለሁት። ምንም አያደርግልህም። ይኸውልህ ሰውዬ በስነ ስርዓት መልስልኝ በመጀመሪያ እንጂ አንተ መመለስ የፈለግከውን ሳይሆን እኔ ማወቅ የፈለግኩትን ማወቅ አለብኝ እኮ። የምታውቀውን ነገር እኮ ነገርኩ። በቃ የማውቀውን ነገር ለአንተ ነገርኩ። ስንት ጊዜ ሆናችሁ አብራችሁ ከሆናችሁ? ምን ይሰራልሃል አንተ? ስንት ጊዜ ሆነን አልሆነም? ምን ሞታለች። ከዚህ በኋላ ምን ድጋሚ አትመልሳል? ሞታለች አይደለ? በቃ
ትክክለኛ ጥያቄ ከሆነ መልስልሃል። አዳምጠኝ። የሚጠቅም አማንዳ ራሷን ሰቅላ ነው ሞተ የተባለችው አይደለ? ግን ደግሞ የሞተችበትን ምክንያት እጇ ላይ የገመድ ክርክር ምን ይሰራል? ምንም አይሰራም። ከመሞቷ ሰዓት በፊት ካንተ ጋር ነበረች። ይሄ ደግሞ ቀጥታ ተጠርጣሪ ሊያደርግ የሚችለው አንተና አንተን ብቻ ነው። ገባ? በጣም ተጠርጣሪ። አዎ አንተ ነው የምትጠረጠረው። ምክንያቱም ካንተ ጋር ነው ለመጨረሻ ጊዜ የተገናኘችው። ማንንም ሰው አላገኘችም። ሌላ ስማ፣ ይሄ ክርክር ምናምን ያልከው ነገር ለእኔም ጥያቄ ሆነብኝ ነበር። እንደ መርማሪነት አንተ ነበርክ ይሄንን ነገር ማጣራት የነበረብህ። የዛኔ የመረመሩትን ሰዎች ስንጠይቃቸው ገና በሂደት ላይ ነው ብለውን ነበር። ማን እንደገደላት እናንተ ነበራችሁ አጣርታችሁ ለኛ ፍትህ መስጠት የነበረባችሁ። ግን አንተ እዚህ ጋር እየመጣ ተገላ መሆኑንም ታምናለህ ማለት ነው። ተገላ ነው አልኩ አልክ እኮ ማን እንደገደላት ራሷን አጥፍታ ነው የሞተችው ነው እያልኩ ያለሁት እኔ። እንደዚህ አይነት ራስ አጠፋፍ አለ ወይ ንገረኝ። እጇን ሰቅላ ነው የምትታነቀው? ንገረኝ። እጇን አስራ የት ነው እንደዚህ አይነት አሟሟት የምታውቀው አንተ ራሱ? ማውቀውን ነገር ነገርኩ እንግዲህ ሰውዬ። ከዛም አልፎ ደግሞ ልንገርህ፣ አንገቷ ላይ ሰማኝ የእጅ አሻራ ተገኝቷል። እሺ የጥፍር ቡጭሪያ ምናምን እሱ እኮ አንተ ነው እኮ ማጣራት ያለብህ። የጥፍር ቡጭሪያ ምናምን ተገኝቷል አንገቷ ላይ። ገባ? ይሄ ነገር ደግሞ እኔ መርማሪዎቹ የነገሩኝ ራሷን እንዳጠፋች በቃ ራሷን አጥፍታለች ተባልን። ሰማኝ አንገቷ ላይ የእጅ አሻራ አለ እያልኩ እኮ ነው። የጥፍር ቡጭሪያ ምናምን አለ። ከዛም አልፎ ደግሞ እጇ ላይ የገመድ ክርክር አለ። እሱን እኔ እንዴት ላቅ እችላለሁ? መርማሪ ላቅ እችላለሁ ማለት እኔ መርማሪ ነኝ ወይ? አንተ ነህ እሱን ነገር ሄደህ ማጣራት ያለብህ። መርማሪ ነኝ ብለሃል። ለመጨረሻ ጊዜ ካንተ ጋር እንደ የተገናኘችው ለመጨረሻ ጊዜ ለኔ ጋር ብትገናኝስ? እንደነገርኩ በቃ ተሸኛኝ በስነ ስርዓት አወራችኝ፣ ፍቅራችን ተገላለጥን፣ በስነ ስርዓት ሸኛት። በቃ ሌላ ምንም ነገር የለም። ኧረ እባክህ ነገርኩ እኮ ልሸኝሽ እንኳን ስላት ፍቃደኛ አይደለችም ማለት እንኳን እኔ ልገላት ይቅርና ማለት ነው። ልሸኝሽ ስላት እኔ ፍቃደኛ አይደለሁም። በሰዓቱ የሆነ ጭንቅላት ውስጥ የምታስበው ነገር ነበረ እየነገርኩ እኮ። እሺ መቼስ ራሷን እንዳጠፋች ፍንጭ እየሰጠው ነው ከገባ። ለምንድን ነው ራሷን ያጠፋችሁ የሚለው ፖይንት ነው እኔ ደግሞ ያልገባኝ። ገባ? ለምን መረጃ ስጠኝ ያልከኛ? መረጃ እየሰጠው ነው። በቃ እኔ የማውቀውን ነገር እየሰጠው ነው አይደለ? ቡጭሪያው ምናምን እንኳን አንተ ነበርክ ሄደህ ማጣራት የነበረብህ። ሰውዬ ስለሷ ከማንም በላይ አንተ ታውቃለህ። ገባ? አንተ ፍቅረኛዋን ያውቃል። ይኸውልህ ከጓደኛውም አንዳንድ መረጃዎች አሉ። ጓደኛው ያለችህና ምን እንዳለች ስማኝ ልንገርህ። ገና 6 ወራችሁ ነው ከመተዋወቃችሁ አይደል? እና ደግሞ ልጅቷ ካንተ ጋር ከተዋወቀች በኋላ ነው እንደዚህ አይነት ጭንቀት ውስጥ መግባት የጀመረችው። ምን ብያት ነው የምትጨነቀው? አዳምጠኝ። ከዛ በፊት ሰላማዊና ንጹህ ኑሮ እንደምትኖር አውቃለሁ። ሲጀመር አንተ ስለ ግንኙነታችን ምናምን ለምን ማጣራት ፈልግ? ግዴታ ስለሆነ የሰው ነፍስ ነው የጠፋው። አሟሟቷን ነው እንዴት እንደሞተች ነው አጣራ የተባለው እንጂ ስለኔና ስለሷ ፍቅረኝነት ምንም አንተ ያገባ ግም ብለህ ራሷን አጥፍታ ነው እያልከኝ ነው። አንገቷ ላይ የጥፍር ምልክት የመቧጠጥና እሱን አንተ ማጣራት ነው ያለብህ። እኔ ጋር እኮ አይደለም መተህ መጠየቅ የነበረብህ። በጣም ጥሩ። እሱን የማጣራውን ነገር አንተ አትነግረኝም፣ በራሴ እርምጃ ነው የማጣራው። እሺ ለማንኛውም አንተ ተነስና ስልክህን አስፈትሽ። እስከዛ እኔ ቤቱን መፈተሽ አለብኝ። ተነስ። ለምን ማለት መኖሪያ ቤት ውስጥ መተህ ፍተሻ ምናምን ትላለህ? ግዴታ የፍተሻ ፍቃድ አሳየኝ። አንተ ሰው ይኸውልህ ሌላ ነገር ውስጥ የፍተሻ ፍቃድ አሳየኝ። ሌላ ነገር ውስጥ አታስገባኝ። ተነስና ይኸውልህ አዳምጠኝ። ሂድና ስልክህን ስጣቸው ውጪ ላሉት ሰዎች። ቤቱን ደግሞ ነው ፈትሽ ነው እኮ የፍተሻ ፍቃድ ስታሳየኝ ይሄን ቤት ትፈትሻለህ። አይ እንግዲህ አውስ ሌላ ነገር ተርስ ያዙት እዛው ስልኩ ይፈተሽ በደንብ እሺ። ያዙት እዛው ይኸውልህ ያዘው እዛው ካሜራ ማስቀመጥ አለበት። ልጁ ጭራሽ የማይገናኝ ነገር ነው እያወራ ያለው። ካሜራ አስተካክለዋል። በቃ እንጣና ልጁን አስገብተን እንትን ማለት አለብን። እንጣ ጨረሳችሁ? ላኩት ግባዩ። ምንም የምታመጣው እኮ ነገር እኮ የለም። አስመረመር እንደው ምርመራ ምናምን የምትለኩት ብለህ እኮ ነው። በእናትህ
ሲጀመር ስራህን በስነ ስርዓት ሳሰራ መርማሪ ና ስለኔ ስራ መስራት አለ መስራት አንተ አትነግረኝ። በመጀመሪያ ስንት ወር ተገናኛችሁ ምናምን ነገር ትላለህ። ስማኝ፣ እዚህ ቤት መልሼ ይመጣ ነው የሚሆነው። ገባህ? ኧረ እባክህ አታስፈራረኝ። ገባህ አይደለ? ገና ያልጨረስነው ጉዳይ አለ፣ ብዙ የምናወራው ጉዳይ አለ። በዚያ እና በቃ እንውጣ። ሙሉ ቤቱን ፈተሻል። ምንም አታስፈራራኝ። እንውጣ በቃ። ተመልሼ የመጣ ነው የሚሆነው እዚህ ቤትሽ። ሄሎ አቶ ታምራት ሰላም ብሏል? አረ እዚህ ልጅ ነገር በጣም እየከፋ ነው። መርማሪው ቤቴ ድረስ መጥቶ ነው ዛሬ ሲያፋጥጠኝ ነበር። ምን ያመጣል እሱማ። ብቻ ይሄ ነገር እየከረረ እንደሆነ ልነግሮት ነው የደወልኩት። እሺ ምን አባቴ ተንከሲሶ ነው ሰውዬ ገታ ሪሶ ይድም አባቱ ነው ይቆጣ ቅድም አንዴ ደወልኩለት። ሄሎ አቶ ታምራት አልደረሱም? ማስቸኮል እኮ አይደለም። እሺ ማነው? ቆንጆ እኮ ምን ነው? በሰላም ነው? ምንድነው እንደዚህ ብትሆነው? በእናትህ ምንድነው የተፈጠረው? ኧረ በእናትህ መጥቶ ቤቴ ድረስ አለፈለፈም መሰለህ? ምንድነው አረ እንደዚህ የሚያደርግህ? ይሄ ነገር በጣም ስር እየሰደደ ነው። በእናትህ በጣም ሌላ ነገርም እየፈለጉ ነው። ምንድነው ጋር ጊዜ የለኝም። እኔ እንደምንም አደብስብሽ ነው የሸወድኩት። ምንድነው አንተ የሚያስፈራ? ምን ያስፈራ? ምንም አልፈራውም እኮ እኔ ልንገሩት። ይኸውልህ ስራህን እየሰራህ አይደለም። እኔ ልንገርህ ምንድነው እንደምትሞቀው? ስራህን አልሰራህም ይሉኛል። እና ስራህን እየሰራህ አይደለም። ይኸውልህ ይሄ ነገር ከተበላሸ እኔም አንተም አደጋ ውስጥ ነው። ገባህ አይደል? እሱም አደጋ ውስጥ እንደሆንኩ እኮ በቃ እነሱ እኛን ነው የሚጠብቁት። ምንድነው ይሆነው?
በቃ መጣና እንዴት ነው የሞተችው ምናምን በቃ ብዙ መረጃ ለመውሰድ ምን ያሰራል? ምንም ነገር እኮ የለም። ምንም ነገር የለም እኮ ምንም ነገር እንደሌለ አርጌ አድብስብሽ ሸኛል። ግን ሰውየው በጣም የሆነ በቃ ይኸውልህ እኔ አሁን መደረግ ያለበት ነገር አድርገህ ምን ያቺ ጓደኛዋ ካታለች እሷ አሁን አሁን ደውላት ነው አስተሳሰራለች ይሰር ገብቶሃል አይደል? እርሱ ትእዛዝ እኮ ነው ይደረጋል። አሁን ደውላ እና ደግሞ እንትን የምትለው ነገር የሆነ ነገር እዛው እናፍነውና አለቅ እንጨርሳለሽ። መርማሪው ነው መርማሪው ኧረ ዝም ብሎ እኮ ነው በእናቱ ቢያዩት እኮ በእናቱ ይሄ ተራ ሰፈር ኧረ የተራ ሰፈር በእናቱ ለኛ ይሄ ያቅተናል እንዴ? በቃ ስራም በአግባቡ መስራት አለብን። ይሄን በስልክ ድረስ መጡ በስልክ የምንጨርሰውን ነገር ነው። አሁን ከዛ ዝርሰ ያበቃኝ ገብቶሃል አይደል? ይሄ አንተ ችለተኝነት ነው። ኧረ ችልተኝነት እኮ አይደለም። በቃ መተን እናውራ ነው ያልኩት። እንዳለፍኩት እኔ ማቋት ሰውዬው ገገማ ነው። አዳምጥ፣ ዝም ብለህ አትንተባል። እኔን በተገናኘን ቁጥር እንትኖች ይገፋሉ። ስለዚህ ያለው ነገር በስልክ ነው መጨረስ ያለብን። ገብቶሃል አይደል? በቃ እኔ ጊዜ ጨርሼ እዚህ ድረስ መምጣት የለብኝም። ስንት ስራ ነው የመጣው? በቃ እንዳልኩህ አሁን ፈቃደ ደውላት ያለውን ነገር ከሷ ጋር እንጨርሳለን። እንመጣለን። ችግር የለም። በቃ እሷ በዚህ ወቅት ተረምደሽ ማለት ደግሞ እሷን በዚህ ያዝናት ማለት በዚህ ኬስ ከገባች ምንም የምታመጣው ነገር የለም። ችግር የለውም። አትመራት። በቃ ወደኛ ያንሰባታል። ችግር የለውም። በቃ ይሄ ነገር በአስቸኳይ ይደረግ። ችግር የለውም። አዎ እኛን ነው የሚጠብቁት። እየነገርኩህ ነው። እኛን ነው እየጠበቁት። እኛን ነው እየጠበቁት። ምን አንድ መረጃ ሊያገኝ እንዲህ ይላል። እኔ አዎ በቃ እንዳልኩህ ነው። እሺ ልጅቷን ሄደህ በአስቸኳይ አምጣልኝ። በአስቸኳይ ይኸውልህ እንደ ባለ ስራ ባለ ገገማንሽ ልጅቷ ምንም ይሻትልም። ይኸውልህ እዛ ምን ሲጀመር በቃ ከእንትና ጋር ራሱ ፍቅር የጀመርን ጊዜ በቃ ምንም ልትያዝ ራሱ አልቻለችም ልጅቷ። በጣም ስታይ ምናምን ነገር በቃ ባህሪዋ በቃ አሁን ራሱ ከሞተች በኋላ ማለት ነው እንዴት እንደሚያረጋት በቃ ከኔ ጋር ምንም እንግባባ አይደለም። ይሄ አዲስ ስራ አይደለም ማለት እንዴ ተያቁኛል። ስንት ሴቶች እንዳመጣው እዛ ቤት ያውቃል። ይኸውልህ አሁን ላይ ያለንበት ስቴጅ ምን መሰለህ? አንደኛ ሲሆኑ እየሰራ አይደል? ከዛ በጣም እጥረት አለ። እሱም ማጥረት እንዳለ እኮ አውቃለሁ። ግን ልጅቷ ተንከሲስ እስስት ነች። እኔ ስለሱ ይመለከተኛል። እኔ እንደምንም ብለህ ተጠቅመህ ማምጣት እኮ ነው እያልኩ ያለሁት። ከዚህ ሁላ ለምን ይሄጃል መጣት? በቃ ከሌሎች የተሻልኩ ነው ተብለህ ነው አንተ እዚህ ጋር ያለው። ገብቶሃል? ፔንሲዮኑ ሁለት ቀን ምናምን ቢያንስ የለውም፣ ሰው የለውም። እዛ ትላልቅ ባለስልጣናት ናቸው ይችላሉ። እኛን እየጠበቁ አመጣታለሁ። ያ ነገር ወደ እኔ በጣም እንደዚህ በቀላሉ የምትያዝ አይደለችም። ከኔ ጋር በጣም ነው የተጠማመድነው። አልታምራት ስለሱ እኔ አይመለከተኝም። እንዴትም ብለህ አምጣት። በቃ ይሄ ግዴታ ነው። ገብቶሃል አይደል? ይሄ ግዴታ ነው። በቃ እንዴትም ብለህ አምጣት። አራቱ ታምራት እሷን ተዋት። እሷ ምንም አትሰራሉትም። ምርጥ ሌላ ስራችንን በደንብ መስራት የምንችልባቸው ሴቶች፣ ምርጥ ሴቶች። እንደው ስራችን በቃ ቤታችን ራሱ በደንብ ነው የሚተዋወቀው። እሷን ተዋት። እሷ ትምጣይ ደግሞ እሷን ትፈታ ነው ፈልገው። የአማንዳን ወንጀል ራሱ ሞትን እሷ ነች የጠቆመችው። ይሄን ያውቃል። ልጅቷ ስስት ነች፣ ምንም የማትጨበት በቃ እዚህ ጋር ሲሏት እዚህ ጋር ነች፣ እዚህ ጋር ሲሏት እዚህ ጋር ነች። ባለፈው ራሱ ስወጣ የሆነ በቃ እንደ መዛት ነገር አርግታ ነው የተለያየ ነው። ይሄን ኬስ ታቋርሽ ማለት ነው። ሳታቋት ቀርም እኔ እንዴት እንደሆነ አላውቅም። በጣም አሪፍ። ይኸውልህ ለምን ታደርጋለህ መሰለህ? ታማታትና ራሷን ከዚህ በፊት እንዳደረግነው ደርሳታለህ። ዶክተር በሷ ዘንድ እንደዛማ ከሆነ ችግር የለውም። በቃ ነገሮችን ቀስ ብለህ ማንም ሰው እንዳያይ እንደዚህ ነገር ያን እንደዛ እንዳደረግነው አለ አይደለም? በቃ ያለው ነገር ጨርስ። አስቸኳይ ነው ነግሬሃለሁ። ኧረ ችግር የለውም። አታምራት። በቃ በዚህ ላይ ችግር የለውም። ለሰሪ ደግሞ አትደውልብኝ እሺ? አታምራት። እሺ ላስወጣት። አታምራት። ይሄን አላወቁትም። ይሄ እኮ ነው መርማሪ ምናምን እያለ ማለት አስወጣልኝ ቶሎ አሁን ከቤቴ አንዳችሁ እንዳትነሱ አንተ እዚህ ጋር እንዳንዘር የነበረውን ነገር በድብቅ ካሜራ ስከታተል ነበር። እሺ ቆሻሻ ኧረ እባክህ በድብቅ ካሜራ እያንዳንዷን ነገር ስከታተል ካሜራማን ነገው ምን ዝም ብሎ እኮ ነው የሚለፈልፈው።
ለዚህ ሁሉ አደረገኝ አንተ ነህ። ምንም የማውቀው ነገር የለም። ስማኝ፣ ምንም የማውቀው ነገር የለም አትበል። መሰሪ እባብ እያንዳንዱን ነገር አውቄልሃለሁ። በእናትህ አለቃ ፊት እንደዚህ አትበል። አንተ ሰውዬ እንደዚህ አትበለኝ። በቃ ይኸውልህ ተረጋጋ። ስርዓት ይኑር አንተ። ዝበላተ ዋጋ እንዳልሰጥ ተነስቼ እሺ። ይኸው ስራ ሰራራ ምን የምታደርገው ነገር የለም። ከኔ ጋር ጨርስ። ከኔ ጋር እንደ ጀመርከው ወንጀል ነው ሰራሪ አርማሊ አትደረቀኝ። ቁጭ በል ስርዓትን ነው ማለት ነው። አንተ የተከበርክ እንትኑ እኔ ስርዓት ነው የመጣው። መርማሪ ነኝ ያልኩህ አንተ። ቆይ ምንድነው የምሰሩት እዚህ ቤት? ምንድነው የምሰሩት? ምንድነው እዚህ የተፈጠረ ያለው? በድብቅ ካሜራ እያንዳንዷን ነገር ትሰማልህ ነበር። አቶ ምራት እኔ ጨርሷል። ውጡ። አማንዳን እኮ እንደገደላችሁ ጨርሷል። ችግር የለውም። አንተ ወራዳ ከኔ ጋር ጨርሳችሁ ታውቁ። ምንድነው አንተ ና ሴራ ጥንሳችሁ? ምንድነው ያንን ሴራ? እያንዳንዱን ነገር ሰምቼልህ። ምንም እኛ የምናውቀው ነገር የለም። እኛ ነው ሰዎች ነን። አትዋሸኝ። ይኸው ያልሆነ ሰው አትዋሸኝ። እየዋሸሁ አይደለም። አማንዳን የገደልካት እናንተ ናችሁ። አንተ እና እሱ ሰማኝ። ይሄ ሰውዬ ዝም ብሎ ነው የሚለፈልፈው። እና እኛ ምንም የምናውቀው ነገር የለም። ፍቅረኛዬ ብቻ እንደሆነች ፍቅረኛዬን እኮ ነው የሚለው። አትከምራት የስድስት ወር ፍቅረኛ እሷን ገደላችኋል። እንዴት ዝም በል። ፀጉርን ነው የምትጨምሩት። ሰማኝ። መርማሪ ተውንች የማይሆን ነገር በክቶች ምን አይነት ሰው ናችሁ እናንተ? አማንዳ ለምን የገደላችሁ? ማን የገደላችሁ? ለምንድን ነው አማንዳ የገደላችሁ? አልገደልንም እያልኩ እኮ አንተ ሰውዬ አትነሳ፣ አትነሳ ብያለሁ። መርማሪ ቆይ ከኔ ጋር ጨርስ። ቆይ ከኔ ጋር ጨርስ። እኔ ተረጋጋ። ምንድነው የምትፈልገው? ቁጭ ብለህ ሳውራ አውራ። ቁጭ ብለህ ዝም ብለህ ዘለልክ። አዎ ዘለልክ። እሱ እኮ አሰሪ ነው። አሰሪ ነው እሱ ነው አለቃ። ስማኝ፣ እሱ ነው እንደዚህ የሚያዘህ? እሱ ነው ወይ የሚያዘህ? ቆይ አሁን ስለምን ግድያ ስለምንድን ነው የምታወራው? ስለ አማንዳ ግድያ ነው የማወራው። ምንም የሚያውቀው ነገር የለም እኮ። እኔ እኮ ምንም የምናውቀው ነገር የለም እያልኩ ነው። ጭራሽ ጓደኛዋንም ልገሏት ቆሻሾች። ሲጀመር ይኸውልህ ቅድም እንደዛ የጠየቅኩህ አውቄ ነው። እያንዳንዷን ቪዲዮ ይዛችሁባት ስታሰቃዩት እንደነበር አውቃለሁ። ሰማህ ማለት የምን ቪዲዮ? እያንዳንዷን ነገር የምን ቪዲዮ ነው ደግሞ? ይኸውልህ ሰውዬ ስለ አማንዳ ነው እያወሩ ያለሁት። ሰማኝ። ይህ ሰውዬ ዛሬ ምንም ሊፈታን አልቻለም። በእናትህ አንተ ሰውዬ ከኔ ጋር እንደጀመርክ ከኔ ጋር ጨርስ እኮ አልኩህ እኮ። ያማል እሳቸው ብትለው ምንድን ነው? ከእሱ ጋር ተባብራ እንደ ገደልካት? የምን ግድያ ነው የምታወራው? አንተ ሰውዬ አትዋሽኝ። ምንም እየዋሸሁ አይደለም። አንተና እሱ ነው የገደላችኋት። ሰማኝ። ቪዲዮ ይዛችሁባት ስታስፈራሯት እንደነበር አውቃለሁ። መጀመሪያውን ማን ነበር ያልከኝ ስምን? ይኸውልህ ዝም በል እንዳነከኝ ሲጫፌ ይኸውልህ ተረጋግተህ አውራ እያልኩ ነው። ገብቶሃል? እኔ ታግሼ እያወራሁ ባልረጋጋስ ምን አባትህ ታመጣለህ? ይኸውልህ ማመጣውን አንተ ነግረኝ። ግን ብቻ የተፈጠረው ነገር ምን ነው? ከኔ ጋር እንደጀመርክ ለምን ከኔ ጋር ስለ አማንዳ ማናት? ማንዳ እኔ ታውቃታለሁ። አንተ እሳቸው ምንም የሚያውቁት ነገር የለም። ካሜራ ማለት አንዴ ቪዲዮ ውስጥ ቪዲዮ ነው እንዴ? ምንም እሳቸው ምንም አያውቁም አልኩህ እኮ እንዴ። የኔን ፍቅረኛ ነው የጠየቅኛል። ምንድነው? ያው እዚህ ቤት ውስጥ ስታወራው የነበረው ነገር አንተም ማለት ያው ስለ ስራ ጉዳይ እኮ ነው አያወራ። ይኸው በደንብ ይሁት ቅሌታሞቹ ገበናቸው ወጣ። በቃ አቶ ምራት ቆይ ይረጋጉ። እርሱ ወከባ ትጠርሽ አንተ ነው እባክህ መተህ ወከባ እስራኤልን ዝም በል አንተ ሰውዬ። ስራ በል ሰረሰር እንዳነቅልሽ ሰረሰር ነው መነቀል። ሰማኝ። ያቄል ጠይቅ ነው ልገላችሁ ነው ብለህ የመጣኸው ምንድነው? አማንዳ እንዴት ነው ገደላችኋት? ይኸውልህ እንደዚህ ፍጥን ፍቅረኛዬን እኔ ልገል አልችልም። የምወደውን ሰው እንዴት ነው አንተ ያማል እንዴ? በቪዲዮ እያሳየሁ እኮ ነው። እንኳን ጨክኝ በቪዲዮ እያሳየሁ እኮ ነው እንዴ። ምን አይነት ሸር ነው የምትዋሽኝ? እንኳን ጨክኝ ልገላት ይቅርና እጅ ተወስድ በእናትህ ምንም የማይሆን ነገር የማይገናኝ ነገር ያለው ምስክሬ ነው። ይኸውልህ እኔ ዋጋን ነው የምሰጠው። ዛሬ ከተነሳው አልመለስልህም። እጄን ያላነሳውባት ልጅ እንዴት ነው ገደልካት የምትለኝ? አሁን እንደዚህ አትዋሽኝ እሺ። እንዴት ትዋሽኛለህ? ማን አንተ? አማንዳ ለምን ንገረኝ፣ እውነቱን ንገረኝ። አትዋሽኝ፣ አትዋሽኝ። ሰማኝ። አትዋሽኝ። ኤርቶስ ያንተራገ ነው ትበላት ይሄ ቁጭ አለ የተከበርክ መስሎ ቁጭ አለ። አንተ ቆሻሾች ውጣ! አንተ ለምን ውጣ! ረጋ በል እሺ። ዋጋ ውስጥ ቅሌታሙ ታምራት እንዴት ነህ? ሰማኝ። ገና ሳምባ እንዳላወጣለሽ አዳምጠኝ።
አማንዳን ለምን ገደልካት? ለምን ገደልካት አማንዳን? ይኸውልህ ለምን እንዳነካኝ ጫፌ አማንዳን ለምን ገደልካት? በለዘል ይኸውልህ ልጅቷ እኮ የእኔ ፍቅረኛ አይደለች። ገብቶሃል? ስለዚህ ለዛው ፍቅረኛው ይጠይቅ። እሱን የገደላት ከኔ ጋር ምንም የሚያገናኘው ነገር አለቃው አንተ አይደል እንዴ? ይኸውልህ እኔ አለቃው ብሆንም እሱ ነው ፍቅረኛው። የእሷ ፍቅረኛ ነው። ገብቶሃል? እኔ አይደለሁም። ስለዚህ ያለው ነገር ከእሱ ጋር መጨረስ ትችላለህ። በቃ ከኔ ጋር ምንም ነገር ኮንታክት የለም። ገባህ አይደል? ሟራ አራባክ አንተ ጋር ያለው ነገር ከእሷ ጨርስ። በቃ እሱ ራሱ ነው የገደላት። እሺ አንተ ንጹህ ሰው ነህ። እኔ አላውቅም ስለምትለው ነገር አላውቅም። እሺ ጓደኛዋ ነህ። ስለምንድን ነው ያዘዝከው? ምን እንዲያደርጋት ነው ያዘዝከው? ይዛትና እንደምናውቀው አድርጋ አልከዋል። ምንድን ነው የምታውቁት? ፔንሲዮኑ ስራ የለውም። እንደዚህ አይነት በእንደዚህ አይነት ስራ ነው የምትተዳደረው። ማን ነው ከአንተ በላይ ያሉት አለቆች? ከአንተ በላይ ያሉት አለቆች እነማን ናቸው? መልስልኝ ሰውዬ። አትዋሽ። እግዚአብሔር ምስክሬ ነው። አትዋሽ። ዝም ብለህ እኮ ጊዜ የምታባክነው። ዝም ብዬ ጊዜ እንደማባክን አንተ አትነግረኝም። እሺ ዝበል ገና ዋጋ እንዳልሰጥህ ነች። በክት ከእሱ ጋር ጨርስ እኮ እያልኩ ነው ያለውን ነገር። ከአንተ ጋር ነው የምጨርሰው። አንተ ነው አለቃው። እኔ ምንም የማውቀው ነገር የለም። መድኃኒዓለም ሁለት አንድ አይነት ሰው። እኔ የማውቀው ነገር የለም። ገብቶሃል? ታምራት ባትቀል ጥሩ ነው። ተከበር። እሺ አክብሬ ሳወራ ተከበር እያልኩ ነው። እኔ አቀላህ ከእሱ ጋር ጨርስ እያልኩ ነው። እኔ የማውቀው ታሪክ የለም። ወይኔ ድጋሜ ላሳየህ እንደ ካሜራው አምጣ። አቀብለኝ እንደ ቪዲዮ አምጣ። ይኸው አንተ ነህ ያልኩህ። እዚህ ጋር ያው ስራ ጉዳይ ነው እንጂ የምን የሞት ሴራ ጉዳይ ነው የምታወራው? ሰላሙን ጉዳይ አለ። እኛ የምናወራው ሌላ ስራ ነው። መድኃኒዓለም እንደዚህ አይነት ግግምና አንተ ሰውዬው በእጅህ ጠፋብኛል። ዛሬ እውነቱን ንገረኝ። አማንዳን ለምንድን ነው የገደላችኋል? ጓደኛዋን ስለምንድን ነው መግደል የፈለግኩህ? የምትሰሩት ስራ ምንድን ነው? ፔንሲዮኑ ምንድን ነው የሚሰራው? መልስልኝ። ምንም እኮ ትረዳኝ አልቻልክም። እየተረዳኸኝ አይደል? አይ አንተ በቃ ዋጋ አንሰጥም። ቶሎ ነው ዋጋ ውስጡልኝ ልጅ አስገቡት። እሱ ሂድጎ አንተ ምንድን ነው የምትቀጥለው? ያበረዛ ግባ። ኧረ ተው ረጋ ብለህ ነው እንደዚህ መጠየቅ ያለብህ። ይኸውልህ አዳምጠኝ። ልጠይቅህ ነው ልትገለኝ ነው? ከአንተ ከጨዋታ አይደለም የሚያስኩት። እሺ ማፈሪያዎች አለቀልህ እኮ በቃ ከተመላው ምን አባ እንደሚወጥ ነው ከዚህ በኋላ ማየት ፈልገው። ምንም አታመጣባክ። ዝም ብለህ አታስፈራራ። ምንም ለማታመጣው ነገር አቶ ታምራት እያንዳንዱን ነገር ነግረውኛል። አቶ ታምራት እያንዳንዱን ነገር እኮ አቶ ታምራት አቶ ታምራት አረጉት ሰማኝ። የማይሆን ነገር ነው የነገርከኝ። አይሆንማ ሲሆን እኮ ነው የምሰማ። አማንዳን አንተ እንደገደልካት ከዛም አልፎ ደግሞ ጓደኛዋን አምጥተህ እዛ ፔንሲዮን ውስጥ መሰሩትን ስራ ሰራ። ወይኔ አቶ ታምራት ገባ። በቃ አሁን አለቀ። አቶ ታምራት ነፃ ይወጣሉ። ይዤ ነው የምሄደው። ገባ አይደል? እንደውም እኔ የእሳቸውን ነገር በደንብ ብዙ ነገር እሳቸው ናቸው እዚህ ወንጀል ውስጥ እንድገባ ያደረጉኝ። ብዙ ነገሮች እነግርሃለሁ። ብዙ ነገሮች ምንድን ነው የምነሳቸው? ጓደኛዋን ራሱ ግደላት ምናምን ብለው መልእክት ምናምን የፈለግከውን ነገር እናደርጋለን ብለው እንደውም እሳቸው ናቸው የገፋፉኝ። እዛ ላውንጅ ውስጥ የሚሰሩት ነገር ብዙ ነገር ነው። ለባለ ሀብቱ ሴቶች እንደሚያስፈልግ የምን ላውንጅ ነው? በደንብ አጣፍተህ ንገረኝ። እዛ ላውንጅ ውስጥ ያገኘው ካሜራ ላውንጅ ውስጥ ሴቶች እናመጣለን። ሴቶቹ ይገሏቸዋል ወይም ደግሞ ለባለ ሀብቱ ሴቶች ወንዶች ይሰጧቸዋል። አቶ ታምራት እሳቸው እኔ እንደዚህ ያለው አዳምጠኝ። እዛ ፔንሲዮን ውስጥ ለምንድን እንዴት ነው ካሜራ ሊኖር ይችላል? በቃ ሴቶቹን ያስፈራሯቸዋል። ይህን ቪዲዮ እናወጣባቸዋለን። በምን ሁሉም ፔንሲዮን ክፍሎች ላይ ያለ ካሜራ አለ። በቃ ተገጥሟል። ስራውን ክፍል አጠናቅቄ የምሰራው እኔ ነኝ። በቃ ማለት በቃ ስራውን አጠናቅቄ እሰራዋለሁ። ከወንድ ጋር ምናምን እንደዚህ በቃ ከኔ ጋር ሲያደርጉ ምናምን ነገር አለ። በቃ እሱን ቪዲዮ ያያሉ። በቃ እንግዲህ ያው እነሱም ምንድን ነው የምታሰሯቸው? ከዛ ምን ልበልህ፣ ሰው መቼም አልጋ ላይ ሆኖ የሚሰራው ነገር ምን ልበልህ። ኧረ ተው መርማሪ ወደዛ ትጭት ዝርፍ። ከዛ በኋላ ምንድን ነው የምታሰሯቸው ነው ያልኩህ። በቃ ለባለ ሀብቱ ወይም ደግሞ እናስወግዳቸዋለን። ለባለ ሀብት የት ነው የምትሰጧቸው? በቃ ላውንጅ አሉ። በቃ ሌላ ላውንጅ አለ ነው? ሌላ ላውንጅ ሳይሆን በቃ አለ ላውንጅ የሚሰራበት ቦታ አለ። በቃ ለካ ፔንሲዮኑ ሴቶችን ማጥመጃ ነው። ሴቶችን ማጥመጃ ነው። በቃ ያገቡ ሴቶች ምናምን አይመጡ።
በቃ ገና የሆኑ ሴቶች ይመጣሉ እዛ ቤት ውስጥ በቃ እኔም እኮ እዛ ውስጥ እኮ መግባት ፈልጌ አይደለም፣ ግን በቃ የተያዘብኝ ፋይል አለ። ሲጀመር አንተ እንዴት ነው የሚሰራው ነገር? እንዴት እንደዚህ ልሰራ ቻልክ? በቃ እኔ እንደዚህ ልሰራ የገፋፋኝ በቃ እዛ ቤት ውስጥ ፋይል ተይዞብኛል ማለት ካሜራ ተደግ። ምን አይነት ፋይል? ያው በቃ ከሴቶች ጋር እንትን አልጋ ላይ ምናምን ሆኜ ምናምን ነገር በቃ ተይዞብኛል። ስትግማማ ማለት ነው። ግማማት አይደለም ይሄ ዝበር ቀጥል። በቃ እንደዛ ነው። በቃ ሴቶች የተመረጠ ሰው ነው የሚገባው እዛ፣ ዝም ብሎ ሰው ምናምን ነገር አይገባም። በቃ ጥሩ የሆኑ ሴቶች እዛ ውስጥ ይገባሉ። ፋይል ይያዝባቸዋል። እንደኛ ብዙ ብቻ ነው ወይስ ሌላም ሰው ማለት? ወንዶች አሉ፣ ሌላ ወንዶችም አሉ። በቃ ከዛ ከፔንሲዮኑ ወደ ላውንጁ ይሄዳል። አለቀ። በቃ ይሄ ነው ስራው። ላውንጁስ ከዛ ለባለ ሀብት ሸጧቸው። ለባለ ሀብት በቃ ይሆናል። እየሰማር ላይ ፔንሲዮኑን ጉድ ካሜራማን ተናገር ያልከውን ተናገርኩ። በቃ ሌላ በፔንሲዮን ደግሞ ሽፋን እንደዚህ ጀመራችሁ። በቃ የማይሰራ ወንጀል ደግሞ ማገቡበት ቦታ። ከዛ አንተ ሴት እያመጣ ታጋድማለህ፣ ቪዲዮ ይቀረጻል፣ ትልካለህ። ማጋደም አይደለም ስራ ነው። ማጋደም አይደለም አትበለኝ። ሰራሰሪ ይልቅ እንዳላጭው ልበጠፊ ማጋደም አይደለም ይለኝ። ኧረ ተው በቃ። የምን አባ ስራ ነው እንደዚህ አይነት ስራ አለን? ንገረኝ። ምን አይነት ስራ ነው? የሴት ህይወት ማበላሸት። በቃ እስከተከፈለ ድረስ ማሰራው ስራ የለም። በቃ እስከተከፈለ ድረስ ብር ነፍስን ታጠፋለህ። አዎ አይደለ? ታጠፋለህ። አረ መዳን ያለም ከነ ሰራሰሪ ያጥፋ ነው ይልፍ ውጣ ይል ተነስ እንዴ ውጣ ሰራሰሪ ይላል። አስገቡልኝ ሰውዬው። አምጥ ድርጎ ናጎ ቅሌታ ስራ እያንዳንዱ ቅሌትን ሰማሁት። እያንዳንዱ ውርደት የምን ውርደት ነው የምትለው? ስለ ውርደት የምታወራው አንተ ነህ። ለካ ሴራ ጠንሳሽ ታምራት ጀግናው፣ ታምራት የፔንሲዮኑ ንጉስ፣ ታምራት የላውንጁ ንጉስ። ምንድን ነው የምትለው? ዝም በል ምንድን ነው የምትለው? አትበል። ሁሉንም ነገር አውቄያለሁ፣ ነግሮኛል። እሺ እያንዳንዱን ነገር ነግሮኛል። ምንድን ነው ለሴት ማጥመጃ እንደምትጠቀሙት፣ ከዛ በኋላ ላውንጅ እየከተታችሁ ለባለሀብት እንደምትሸጧቸው። ልክ ነው። ካደኝ ማን ይሄን ነገር? እሱ ነው የመራኸኝ። ፍቅረኛዋ ነው ብላ አልመራኝም። እኔ ለእሱ ደግሞ ወደ አንተ መራኝ። ቀጥል። ምንድን ነው የምትሰራው? ምንድን ነው የምታደርጉት? እኔ ምንም እያደረኩ አይደለም ያለው ማለት ምን ማለት አለው? ስለምንድን ነው የምታወራው? ራሱ እኮ እየገለጽ እየሆነልኝ አይደል? እንዴ አሁንም ገገማ ነኝ እያልክ ነው? ለሱ በፍራቻ ዝም ብሎ የዘራብደው ነገር ሁሉ ይዘህ እኔ ላይ አትምጣ። በቃ እሱ ስለፈራ የሆነ ነገር ብሎ ሊሆን ይችላል። አለቆች ማን ናቸው ካንተ በላይ ያሉት? እኔ ምንም አለቃ የለኝም። አንተ ሰውዬ ዛሬ ማለቂያ ሊሆን ነው። አንተ ራሱ እየነገርኩህ እኮ ነው። አለቆች ማን ናቸው ካንተ በላይ የለኝም እያልኩ ነው። እርግጠኛ ነህ? አዎ እርግጠኛ ነህ? አዎ። ምንም አታወራም? አስገቡት ልጁ አስገቡት። ግባይ። አንተ ቀስ እያልክ እባክህ። ምንድን ነው የምትጋፋው? ቀስ እያልክ እንትን አትልም። ንገረው። እያንዳንዱ ለእኔ ነገርከኝ ነገር ምንድን ነው? ለእሱ የነገርኩህ ነገር አቶ ታምራት እርሱ እንደዚህ ያደርጋሉ ብዬ አስቤም አላውቅም። እርሱ እኔ ላይ ያስይዙኛል እና ስራውን በሰራው ተባብረን ተጋግዘን እንደግ ባልኩኝ የማይሆን ስራ ነው የሰሩት። እኔ ላይ እንደዚህ ነው እሱን የገደላት ምናምን ብለው እርሶ እኔ ላይ ጠቆሙ አይደለ? የውሻ ልጅ ምንድን ነው የውሻ ልጅ ብላም ብለው አያስፈራሩኝ። እስካሁን ድረስ እንደውም ስከራከሩለት ነበር። እንደውም አቀለልካቸው። ምንድን ነው ያደረከው? ነገረኝ። ምን ልታደርገው? ምንድን ነው ያደረከው? ምንድን ነው ከእኔ የምትፈልጉት? ካሁን በኋላ ተነስቼ አንድ ነገር አደርጋለሁ ያልክ እንደሆነ ዋጋን ነው የምሰጥህ። ሰማኝ? ታምራት ነግሬሃለሁ። ብትከበር ነው የሚሻለው። የሰራውን ከሰራ በኋላ ልታንቀው ነው ተነስተ እዚሁ ላይ ጉዳይ አደረከኝ። አንተ አለ አገኘሃለሁ። እሺ አንድ ላይ ተባብረን የሰራነው አንድ ላይ ተባብረን እስከሰራን ድረስ ተባብረን ዝም በለኝ። አዛትህ
አዛት ዝም በል። ምንም የምዝትብኝ ነገር ካዋራ አንስቼ ሶፋ አደረኩ። እኔን አሳልፈህ ትሰጠኛለህ? እኔን እኛ በደባበኩኝ እኔ ልታስይኝ ሞከርኩ። በቃ ተው። ድራማችሁን እዛው ትሰራላችሁ። እሺ እዚህ እኔ ላይ አይደለም እንትን የምትሉት። ምንድን ነው የምትሰሩት? ምንድን ነው ሴራችሁ? ነገሩ የስራው ጠንሳሽ እሳቸው ናቸው። ዝም በል። አንድ ግልጽ ያልሆነልኝ ጥያቄ አለ። ስማ አማንዳ እንዴት ነው እራሷን አጥፍታ ሞተች የተባለው? በደንብ አስረዳኝ ስለሱ ጉዳይ። እንዴት ነው ንገረኝ። እሱ ነው የገደላት። አማንዳን የገደላት እሱ ነው። እሱን ራስህን ተገደልከው። የስራው ጠንሳሽ ማን ሆነ ነው? ይኸውልህ አዳምጠኝ። አሁን ተነስና ዘጋ ቁጭ ብለህ አንድ ሁካታ እፈጥራለሁ ያልክ እንደሆነ ግን ታምራት ይኸውልህ እግዚአብሔር ምስክሬ ነው። የዛሬን ቀን ያወጣልኝ ቀነጣትሽ ነው ምጥል። ሰማኛ? ተነስ ነይ ቁጭ ልዘጋ። ተነስ። አንድ ወከባ እንዳፈጥር አንድ ወከባ ማፈሮች። እኔ ከወንጀለኛ ጋር ልቀመጥ። ስማ ንገረኝ፣ እንዴት ነው የገደልካት አማንዳ? ራሱ ነው አቀራምሮ የገደላት። እኔ ምንም አውቀው ነገር የለም። እንዴት ነው የገደላት? ራሱ ነው የገደላት። ልጅቷን ራሱ ነው እኮ። እንዴት ነው የገደላት? እኔ የገደላት እሱ ነው እያልኩ ነው። እንዴት ነው የገደላት? እኔ አላውቅማ። ስለዚህ መጠየቅ ያለበት እሱን ነው። ገብቶሃል? እኔ ሲገድል ካየሁማ እነግርሃለሁ። ሲገድል አየሁ ግን የገደላት እሱ። አንተ ሰውዬ ራስህን በጣም ነፃ ለማድረግ ነው። አልበረደልህም እንዴ? ዋጋ ነው አልሰጠሁም? አንተ ልጅ ይሄን እኮ ላይ ያርገው አንተ ነህ አይደል? ራስ እሱ አይደል እንደ ሴራው ጠንሳሽ? ዝም በል። ሶርሳ ሰውዬ ሌላ ነገር ሰማኝ። ማን ተናገር አለ? እኔ ደባብቄ ነበር ብዙ ማንም የተናገረ ነገር የለም። እነዚህ በሁለቱ ምርመራ ልሰራ አልችልም። ተነስ እንውጣ፣ ተነስ እንውጣ። መርማሪ ደግሞ ምንድነው? ቀስ ብለህ እንትን አትበል። ያዙት ልጅ ሰረኛ ልስራበት። እናንተ ምንድን ነው ከባን ፈጥሩት? ከእናንተ ጋር ልጫወት እኮ አይደለም የመጣሁት። እሺ ይኸውልህ አትበለኝ። ይሄ ላረከው ነገር ሁሉ ዋጋ ትከፍላለህ። ገብቶሃል? ዋጋ ትከፍላለህ ላረክበት ነገር። እኔ ማን ነው የሚያስከፍለኝ? እሱን ስታያለህ በሂደት የምታይ ይሆናል። ገብቶሃል? አሁን ከዚህ ሳትወጣ እኔ እዚህ በስልክ መጨረስ እችላለሁ። ገብቶሃል? እኔ ካለቆቼ ጋር ነው። አለቆቼ ተከባበር ሰዎች ናቸው። ገባህ? እዚህ ሳትወጣ ትነግስላለህ። ስለዚህ ለያረከው ነገር ሁሉ ዋጋ ትከፍላለህ እያልኩ። እስቲ እናቱ የወለደችው ከመርማሪ ሳምሶን እጅ ያወጣ። እሺ እናቱ የወለደችው ተንጨርጨራ የምትቀረው ነገር አትደንፋ። እሱን አሳይሃለሁ። መጨረሻ የምታየው ነው የሚሆነው። አዳምጠኛው። አፍን አትክፈት። የሆነ ነገር አደርጋለሁ። ስማኝ፣ የሆነ ነገር ማድረግ ሳይሆን እድሜ ልክ ወጥታለሁ እስር ቤት። እሺ ቀጥል፣ ንገረኝ። እያንዳንዱ ነገር ምንድን ነው? ይኸውልህ አንዳች ነገር አደርጋለሁ ብትል ከዚህ ከፋ ነገር ይገጥማል። አዛትብኝ። እሺ ጌታስ ጉባኤ እኔ እንዳንተ አይነት ቆሻሻ ሰው አይዘትብኝ። ማን? እሺ ማን? አንድ ነገር እንደዚህ አንድ ነገር ንገረኝ። እያንዳንዱ ምን ነገር የለም። ይኸውልህ ገብቶሃል? ምንም እግዚአብሔር ምስክሬ ነው። ዛሬ አቶ ታምራት በእጄ ልጠፋብኝ። ቀጥል። ይኸውልህ እኔ ደግሞ ልንገርህ፣ የኔ አለቆች ይሄን ነገር ሰሙ ማለት አንተንም እኔንም ወይን ውስጥ ነው የሚወረውሩ። ማንወጣው ወዲያው ሲከቱሉ። ገባህ አይደለ? ስለዚህ ማን ናቸው ያንተ አለቆች? ይኸውልህ ስለኔ አለቆች እነግርሃለሁ። ስለዚህ አሁን በአንድ ነገር እንድንደራደር እፈልጋለሁ። ምንድን ነው ድርድሩ? መልካም እንደነገርኩ ነው። አለቆቼ ይህን ነገር ከሰሙ ሁለታችንንም ወይ ይገሉናል ወይ ቤተሰቦችን ያጡናል። እኔ ደግሞ ቤተሰቦቼ ማንም ሰው እንዲነካብኝ አልፈልግም። ማለት ገባ? ስለዚህ ያለውን ነገር የእናንተ እዚህ እንጨርስ። እሺ እንዴት ነው የምንጨርሰው? መልካም ያለውን ነገር ምነግርህ እውነታውን ከኔ የምትፈልግ ከሆነ ከአንተ አንዳች ሚስጥር እነሱ ጋር መድረስ የለብን። አታስብ፣ ችግር የለም። ደጋግሜ እየነገርኩ ነው። ስለሱ እኔም ደግሞ ደጋግሜ እየነገርኩ ነው። አታስብ። እሺ እኔ ጋር መደረግ ያለበት ጥበቃ ካለ ጥበቃ ይደረግ። እኔ ደግሞ ቤተሰቦቼን ጨርሳቸዋል ነው የምልህ። እናት እህት አሉኝ። እነሱ በእኔ ምክንያት ምንም ነገር እንዲሆን አልፈልግም። ስለሱ ስማኝ፣ አታስብ። እኔ ከሌላ አደርግላቸዋለሁ። ቤተሰቦችን ቢሆን በእኛ ሰዎች እንዲጠበቁ አደርጋለሁ። ሰማኝ? ስለሱ አትጨነቅ። እያንዳንዱ ግን የምታውቀውን ነገር እንድናገር እንፈልጋለሁ። ገባህ አይደለ? እነዚህ አለቆች ተብዬ የምትላቸው ምንም አይፈጥሩም። ማንም ሰው ከህግ አያመልጥ። ማንም ሰው ገባህ አይደለ? አልገባህም? እንደምትላቸው ሰዎች ቀላል አይደሉም። እሱ ለእኔ ተውልኝ፣ ችግር የለም። ቀላል አይደሉም እያልኩ እንደዚህ እናንተ እንደምናወራው እነሱ በጣም ሩቅ የትኛው ነገር ማድረግ ይችላሉ። ለእኔ አታስብ፣ አትጨነቅ። ነገርኩ፣ ቃል ገባሁልህ። ለአንተም መደረግ ያለበት ጥበቃ ይደረጋል። ይሄ ግን የሚሆነው
እያንዳንዱን እውነት ከነገርከኝ ነው ካንተ ጀርባ ማን እንዳለ እያንዳንዱን ሚስጥር ካወጣ አታስብ ለጥበቃ። እሺ ይሄ ነገር የምነግርህ ምንም ነገር አሳልፈ እንደማሳይ እርግጠኛ ስለሆንኩ አታስብ። ካሜራውን ቢሆን ይጠፋልሃል፣ አትጨነቅ። መልካም ካሜራውን አጥፋለት። እሺ እሺ አሁን ስለምትለው ነገር ምንድነው ማወቅ ፈልግ? እያንዳንዱ ነገር በዚህ ፔንሲዮን ሽፋን ምንድነው የሚሰሩት? ካንተ ጀርባ ያለው ምንድነው? ላውንጁስ ምንድነው የሚሰራው? አለቆች እነማን ናቸው? አማንዳን ስለምንድነው እንዲያደርጋቸው? እያንዳንዷ ነገር በስቴፕ ነገር እንዳልከው የዚህ ሁሉ ጠንሳሽ እኔ ነኝ። ይህ ስራ እኔም እንደነሱ አሁን እንደዚህ እንደቀጠርኩት ልጅ የሆነ ፋይል ተይዞብኝ ነበር። ወደዚህ ስራ እንዲገባ ምን አይነት ፋይል? ከመጀመሪያው ጀምሮ ስነግርህ እኔ ትምህርት ጨርሻለሁ። ትምህርት ጨርሼ ስራ ፍለጋ ላይ ነበር። ከዛም ብዙ ጊዜ ድድ ማስጫ የሚባል አለ በሰፈር፣ እዛ ነው የምውለው። ድድ እያሰጣ ከዛ በረታት አንድ ቀን እንደዚህ ይመላለሳሉ። ለእኔ እዛ አካባቢ ላይ ቅርብ ነው አሁን ያለሁበት ሆቴሉ። ከዛ ከሆነ ቀን አንድ ቀን አናገረኝ ከእነሱ አንዱ ጋርዱ መሰለኝ። እንደዚህ ከምትል ለምን እንደዚህ አይነት ስራ አመቻችልሃለሁ ምናምን ስለኝ እኔም በዚህ ስራ ደስተኛ ሆንኩኝ። ፔጁ ስራ እኔ አላወቅኩም ይሄ ስራ እንደሆነ አላውቅም። ገብቷል። ስራ ሲሉኝ እኔ ስራ ማግኘት ነው የምፈልገው ለጊዜ። ገብቷል። ከኔ ስር ያሉ ቤተሰቦች አሉ፣ እነሱ ማስተዳደር እፈልጋለሁ። ከዛ እኔ የዚህ ስራ ውስጥ ገባሁኝ። በሆነ ምክንያት በምን አይነት ኬስ ነው ከነሱ ከራሳቸው የስራ ባልደረባው ከአንዷ ጋር አብረን እንድንተኛ አደረጉ። ከዛ ያንን ቪዲዮ አለ፣ ያንን ቪዲዮ ያዙብኝ። በእያንዳንዱ ሆቴል ውስጥ ፔንሲዮን ውስጥ ካሜራዎች አሉ፣ ላይን ማይታዩ ፔንሲዮን ክፍል ውስጥ ሁሉም ላይ በእያንዳንዷ ውስጥ አሉ፣ ላይን ማይታዩ በጣም ትንንሽ የሆኑ ካሜራዎች አሉ። ከዛ እኔ ምን ማድረግ እችላለሁ? ይህን ነገር አሳልፌ ከሰጠኋቸው ቤተሰቦቼ እንደሚገሉብኝ ነገሩኝ። እኔ ደግሞ ያለኝ አማራጭ ይሄ ብቻ ነው። ስለዚህ ከእነሱ ጋር ተስማማው። ለእነሱስ በቃ ይህን ስራ እየሰራን በጣም እየተለማመድን ሄድን። እኔም ግዴታ ስለሆነ መስራት ጀመርኩ። አመጣላቸዋለሁ፣ ከላይ የተደዋወልኩ ከየትም ሴቶችን አመጣለሁ። ከዛ ይህን ስራ ቀስ በቀስ እዛ ውስጥ ማናጀር አደረጉኝ። የፔንሲዮኑ ማናጀር አደረጉኝ። ከዛም በኋላ ያለው ነገር ይሄ ነው። እኔ ሴቶችን ሰው እየሰበሰብኩ አመጣለሁኝ፣ ለእነሱ አስረክባለሁ። እነሱ ደግሞ ሌላ ነገር እንትን ይሏቸዋል። በቃ ያለው ነገር ይሄ ነው እውነታው። ላውንጆች ምንድን ነው የሚሰራው? ይኸውልህ እንደነገርኩ ነው። ሴቶች ከፔንሲዮን ወስደው ማንኛውም ሴት እዛ የገባች ሴት መውጣት አትችልም። ምክንያቱም ቢወጡም ሌላ ነገር ያመጣሉ ብለው ስለሚታሰብ ወደ ላውንጅ ነው የሚገቡት ቀጥታ። ከዚህ ይሄን ነገር ውስጤ እያወቀ ግን በቃ እኔ ምንም ማድረግ አልቻልኩም። እኔ ለቤተሰቦቼ ስለ ይሄን ነገር ገፋሁበት። አማንዳንስ እንዴት ነው አቀናባብራችሁ ገደለ? ኤማንዳ በአጋጣሚ ነው እሷም እንደዚሁ በስራ ነው የገባችው። ግን ይሁን ያልኩህ ልጅ ፍቅረኛዋ ነበር። ከሰው ፊት ነበርኛ ፋይል ያዝንበት። እሷ ይሄን ነገር እንዳወቀች ወደ ህግ ለመሄድ ሞከረች። እኔም ተይ ብያት ነበር። ከኔ አልፎ እስከ አለቆች ድረስ ተመክራለች፣ ግን ምንም ሊሆን አልቻለም። ስለዚህ ያለን አማራጭ ታዲያ ሴሰኝነትን እንድትቀበል ነበር የፈለጋት። ያለው አማራጭ ይሄ ነበር። በገዛ ፍቅረኛዋ እንድትገደል ነበር የወሰነው። ስለዚህ ፍቅረኛዋ ነው ማለት ነው አንቆ የሰቀላት። አዎ በራሱ ፍቅረኛ ማንም ሰው እንዳያድገን ተገደለች። የገዛ ቤቱ ውስጥ አይደለ? አዎ ወይ መድኃኒዓለም ቀልድ እንደዚህ ኢትዮጵያ ሀገራችንን በወንጀለኛ ያደረጋቸው ነው። ንጹሃን መኖር አይችልም አይደል?
ዝም ብሎ ነው በየሜዳው ደም የሚፈሰው። ይሄ ነው የሚሻለው። እኔ ለእናትና ለእህቶችስ ምን ነገር ያደረኩት? ለእናትና ለእህትህ ስትል ወልጄ አይደለም እኔም ተገድጄ ነው። ለእናትና ለእህትህ ስትል ቆማጣ ብትሆን ይሻል ነበር። ገባ? አካል ጉዳተኛ ሆነ ቤት ብትቀመጥ ለእነሱ ክብር ነው። እሺ ይሄ ግን ቅሌት ያሳፈራል። በጣም በጣም ነው የሚያሳፍረው። በጣም እግዚአብሔር ፔንሲዮን በሚል ሽፋን ለካ እናንተ ከፍታችሁ ሌላ ነው የምትሰሩት። ጓደኛዋንም ጸጥ ልታረጓት ነበር አለ። የእሷንም ህይወት እንደዚሁ ልታበላሹት አይደለ? ወይ መድኃኒዓለም ይኸውልህ አሁን ቀጥታ አለቆች ተብዬ የት እንደሚኖሩ የት እንዳለ ፔንሲዮኑ ያለበትን ቦታ ላውንጁ ያለበትን ቦታ ይሄንን ስራ ውስጥ ያሉትን ወንዶች እያንዳንዱ ሰማኸኝ? ቁጭ ብለህ ትጽፈዋለህ። ውጭ ላይ ገባህ? ወደ ቦታውም አንተ ነህ የምትጠቁመው። ይሄ ነገር እንዲህ ተዳፍኖ አይቀርም። እሺ ግሪክሊስ ይቅርብን። በቃ ይሄ ነገር ይቅርብን። ይገሉናል እያልኩ ነው። ይገሉናል አይደለም። ለአንተ አዳምጠኝ፣ ስማኝ። ግዴታ ቅጣትን መቀበል አለብህ። ምክንያቱም ልተው አልችልም። ይሄ የሙያ ስነ ምግባር የማይፈቅድ። እሺ የሰው ነፍስ ነው ያጠፋ። የሰው ነፍስ ያጠፋ ደግሞ ይቀጣል። ስለዚህ እስር ቤት ውስጥ ሆነ አንዳንድ አደጋ እንዳይደርስብህ እሱን ለእኔ ተወው፣ ጥበቃ ይደረግልሃል። ስማኝ እኔን ተወኝ በቃ። እኔ እኮ ለቤተሰቦች ክስ ነው እንደዚህ ያደረኩት። ትቼስ እኔ ያለውን ነገር በቃ እነሱ እኔን ተወኝ። ለቤተሰቦች ልኑር ለቤተሰቦች ትቼ የሌላ ሰው ያደረኩት ትቼስ የሌላ ሰው እንደዚህ አይነት ነገር ሁለተኛ አላደርግም። በቃ ከዚህ በኋላ አላደርግም። አላዳምጥ እባክህ ይሄን ነገር አታድርግ። አላዳምጥ። የትኛውም ወንጀለኛ መቀጣት አለበት። እሺ ቤተሰቦቿ እያዘኑ ያሉትን ሀዘን ታውቃለህ? ጓደኛዋ እየተሰቃየች ያለችውን ስቃይ ታውቃለህ? አታውቅም። እግርን ሰቅለህ ነው አንተ እየኖርክ ያለው። የጣፈጠ ኑሮ እየኖርክ ነው አንተ። ቤተሰቦቿ ግን ልጆቿን በማውጣታቸው በጣም እየነደዱ ነው ያሉት። ከዛም አልፎ ጓደኛዋ እሷ ይህንን ነገር ባልነግረኝ እኮ ምንም የሚታወቅ ነገር አልነበረም። ሴራቸው አይጋለጥም ነበር እኮ። እባክህ ይሄን ነገር ተው። ለቤተሰቦች ስትል እባክህ ይሄን ነገር እባክህ ለምን ማንም ሰው ይኸውልህ ከዚህ በኋላ ይሄን ነገር አላደርግም። እባክህ መርማ እውነታ ተደብቆ ይቀራል። እባክህ ለምን ይሄን ነገር አታርግያልኩ ነው። እንዳልነካኝ ሰማኝ። እባክህ እንዳንተ አይነት ቆሻሻ ወንድም የለኝም እኔ። እሺ እንዳንተ አይነት ወንጀለኛ ጋርም አልተባበርም። እያንዳንዱ ስቃይን ትቀበለዋል። ሰማኝ አይደል? ድራማኛ ነው። ተነስ እንውጣ። ያዝልኝ ዋጋውን ታውቃለህ። በማመላለስ እኮ ጨረሳችሁ። ምንድን ነው አንተ? ከይሲ ነህ። እግዚአብሔር ከይሲ፣ የሰው ከይሲ፣ እንደዚህ አይምሮ የሌለ ከይሲ ነህ አንተ። የገዛ ፍቅረኛ እንደዚህ ታደርጋለህ? የገዛ ፍቅረኛ ምን አድርጊ ብለን ንገረኝ። ምን ሁኚ ብለን ሞት ነው በቃ ነው የሚከተልኝ። እንደዚህ ካላረግ በላይ እባክህ ስትል ከሰከስ ነው እዛ ቪዲዮውን የሚያዙልህ እኮ ሌላ ነገር መስሎ ነው እንዴ? ስንት ሴት ይሄኔ እንደዚህ አልከስከስ አስገብተሃል አይደል? ምን ይሁን ብለህ ምን ትጠቀማለህ? የሰው ቤት ማበላሸት። እግዚአብሔር ምስክሬ ነው። እኔ ዋጋችሁን ነው የሚሰጣችሁ ለሁለታችሁ። እሺ ምንም አይነት ያቀረባችሁልኝ ምክንያት መስሎ አልታየኝም። ያቀረባችሁት ምክንያት የአማንዳን ህይወት አይመልሰውም። እሺ የማይመልሰውም አውቃለሁ። የአማንዳን ህይወት አይመልሰውም። የማይመልሰውም አውቃለሁ። በቃ እኔም ተገድጄ ነው ያደረኩት። ፈልጌ አይደለም ፍቅረኛዬን የገደልኩት። ገብቶሃል አይደል? እሱን ተው። እንዴት ነው የገደልካት? ቅድም እንደነገርኩ ተገናኘን ምናምን ነገር አወራኋት። በቃ ወደ ቤቷ ምናምን ነገር ሄድን። ያው እሷ የጠበቀችው ነገር ሌላ ነገር ነው። እኔ ደግሞ በቃ የተሰጠኝን ነገር ህይወቴ ከሚጠፋ ብዬ ህይወቴ ላይ ከሚወስኑብኝ ብዬ ገደልኳት። በቃ እንዴት ነው የገደልካት? እጇ ላይ ከርክር ነበረ። ለምንድን ነው? አስራት ነበር ነው አንገቷ ላይ ያለው። በቃ በጣም ስትንፈራገጥብኝ ምናምን
እጇን አስሬያት ነበር። እጇን አስሬ በትራስ አፈንኳት። ይህንን እንድነግርህ ከሆነ የፈለግከው ከዛ እንቀሰቀልካት አይደለ? ወንጀሉ እኔ ጋር እንዳይመስል አድርጌ አንቄ ሰቀልኳት። ቤተሰቦቿ ቤት ውስጥ ተጨብጭቦላል። ስራ ፈልጌ ግን አይደለም የሚያደርኩት። ይህን ነገር እንድታቀልኝ እፈልጋለሁ። ክፍያውን ውስጥ ታገኛለህ። ሰማኝ አይደል? ተነስና ውጣ። አይኔ እንዳይወጣ በረም እንትን ይበል። እሺ ሁለቱንም ያዛቸው። ዛሬ ደግሞ ጉድ ነው የምንሰማው። ጉድ ነው የምንሰማው ዛሬ። ጭራሽ ፔንሲዮን በሚል ሰበብም እንደዚህ አይነት ጀመራችሁ። እንደዚህ አይነት ነገር ሽፋን እየተደረገ ማይሰራ ወንጀል የለም አይደል? ይህን ፔንሲዮን ሄደን የምናዘጋው ነው የሚሆነው። ይሄ ሰውዬም የበላዮቹ አለቆቹን ተብዬ እያንዳንዱን አሳድጄ እይዟቸዋለሁ። ማንም ከሳምሶን እጅ አያመልጥም። ማንም እውነታ ሊቆይ ይችላል እንጂ መቼም ሳይጋለጥ አይቀርም። መቼም የትኛውም ወንጀለኛ ደግሞ ሀዘንተኛ ተኮራምቶ ሳለ ወንጀለኛ እግሩን ሰቅሎ አይኖርም። ይህን ደግሞ እኔም አልፈቅድም። እባካችሁን ውድ ቤተሰቦች እባካችሁን አይታችኋል። ቅድም ጠቋሚያችን የራሷ የገዛ ጓደኛዋ ነች። ማን በዚህ ሰዓት ለጓደኛው እንዲጨነቃል? ማን የጓደኛው ነገር እንዲያሳስቧል? ወንጀለኞች በበዙበት ልክም ግን እግዚአብሔር ምስክሬ ነው፣ እነዚህ ጠቋሚዎች መበረታታት አለባቸው፣ መሸለም አለባቸው። እሱን ደግሞ የሆነ ፕሮግራም አዘጋጅተን ለእያንዳንዱ ጠቋሚ ሽልማት የምናበረክት ነው የሚሆነው። ውድ ቤተሰቦች እባካችሁ ይሄ ቪዲዮ መማሪያ ቪዲዮ ነው። ይሄ ሚዲያ መማሪያ ሚዲያ ነው። በዚህ ሚዲያ የተነሳ አይታችኋል፣ ከአዲስ አበባ ድረስ ወጥተን ወንጀል አፈናፍነን ልንይዝ ችለናል። ስለዚህ እባካችሁ ይሄ የሆነው በማን ነው? በእናንተ። ወንጀለኛ የሚጠራን በማን ነው? በእናንተ። ለብዙሃን ሼር አድርጉ፣ ብዙሃን ይመልከተው፣ ይማሩበት። እናንተ ብቻ የምትማሩበት ሚዲያ አይደለም፣ ብዙሃን ሊያውቀው የሚገባ ሚዲያ ነው። አሁንም ቢሆን ከጎኔ ስላላችሁ ቤተሰቦች ሁሉ እግዚአብሔር ያክብርልኝ። ከልቤ ነው አመሰግናችሁ። በቀጣይ ምርመራና በቀጣይ አሰሳ እስከምንገናኝ ድረስ ይህን ቪዲዮ ሼር እያደረጋችሁ እንድጠብቁኝ እፈልጋለሁ። አብራችሁን ስለነበራችሁ አመሰግናለሁ።